እንዴት ነው ቤት ውስጥስ? እሱ እንደው ልጆችሽ አያናድዱሽም? ህይወትም አለ እኮ ድካም አለ፣ ስራ ስትረሱ አለ። ከሱ ጋር ተደማምሮ እንደው ምንም የብስጭትን እንዴት ነገር የለ እንዴት ነው የምታልፊ? አንክልከሌ ነግሬዋለሁ። በዛ በኩል በግድግዳው በኩል መስኮት በሌለበት በኩል እንዲያጨስ የት ቦታ አይተውት ነው ምናምን ብያልኩ። ለምሳሌ ምግብ ሰጠዋለሁ አይደል? አልፈልግም ካለ በቃ በኋላ ላይ ሲርብ እዛ ጋር አለ ብዬ አይጀስ ሙቭ ኦን። ሌላ ነገር የለም። ስለመውለድ ደግሞ ትፈሪያለሽ። እስቲ የት እናትነት ያስተውሽ ነገሮች ምን ምንድን ናቸው? እኔ እናትና አባቴ በጣም በፍቅር ቤተሰብ ውስጥ ነው። እኛ 8 ሆነን ነው እንትን ያለው እና ከዛ ውስጥ እንደዚህ የተፈታ ሰው እንደዚህ በውሳኔው ወልገድገድ ያለ ነገር ውስጥ የገባ ሰው የለም። እኔ ነኝ ያንን የፋሚሊውን ሂስትሪ ትንሽ የነቀነቅኩት ማለት ሰው ትላንት ወልደው ምናምን ምንድነው በአንዴ እዚህ ጋር ምናምን እንደሚሉት አይደለም። መናደድ የሚያናድድ ነገር አይመጣም ሳይሆን እኔ ግን ለመናደድ ዝግጁ አይደለሁም። መዝናናት ማለት መብላት መጠጣት ከሆነ ኤቭሪዴይ እየበላን እየጠጣን አይደል እንዴ? ሌላ ሰው ቤት ስለቀረበ ነው ያ እንጀራ ወደ መዝናናት ስም የተቀየረው። ቀን ቤት ውስጥ ሆነሽ ድምፅሽን መስማታቸው፣ ስልክ ስታወሪ ከጓደኞች ጋር መስማታቸው፣ ምግብ ስትሰሪ ኪችን ውስጥ ማየታቸው ምናምን። በተለይ ትንንሽ ሆነው ምን ምግብ አይሰሩም፣ አቅም የላቸው። ሲያልፉ ግን መኖራቸው እናታቸውን ሴኩሪቲ ብቻ ነው፣ ሌላ ነገር የለው። ምግብ አግኝቶ እንደሚበላ ሰው ምናምን በመጠጥ ላይ ያላቸው አመለካከት ለልጆቹ በጣም ብዙ መሰናክል ነው የሚሆነው። እስቲ ወደ ኋላ ልመልስሽ። ያው ዛሬ ጥያቄና መልስ ነው የሚሆነው ብዙ ማለት ነው ጊዜያችንንም ለመጠቀም። መጀመሪያ እናት ስትሆኝ የተሰማሽ ስሜት ካለ ልመልስሽ። አይኖ ሎንግ ታይም ነው ግን ይጠፋል ብዬ አላስብም የእናትነት ሚሞሪ። እንደው ምን ተሰማሽ መጀመሪያ ልጅ ስታረግዢ፣ እርግዝናው፣ ከዛ ስትወልጂ፣ ከሱ ዳዴ ሲል እያንዳንዱ ስቴፖች አሉና ከላጤነት ወይም ይሄ ከሲንግልነት ወደ እናትነት ስትሄጂ ምን ተሰማሽ? እንዴት ነበር ስሜቱ? የሚገርምሽ ነገር ኤክሳይትመንት ብቻ ነው የሆነ ልክ ቤትሽ ውስጥ አንድ ሰው ቶይ ወይም ቴዲ ቤር ይዞልሽ እንደሚመጣ ግን እመጣለሁ ብሎ እንዳለሽ አይነት ነገር የሆነ ጉጉት አለ። አንድ የሆነ ትንሽ ልጅ ህፃን ልጅ የምታነሺው የምታስቀምጪው አብረሽ የምትጫወቺው ምናምን የሆነ እንደዛ አይነት ነገር እንደሚመጣ ይሰማሻል። አት ሴም ታይም ስለመውለድ ደግሞ ትፈሪያለሽ። የመጀመሪያ ስለሆነ እንዴት ይሆን ምናምን። እናቴ ማዋላጅ ስለነበረች እንደነገርኳችሁ በቃ አይደል ወይኔ በምን ይሆን እንዴት በቃ አይደል። በዛ ላይ ደግሞ ብዙ አትብሉ ልጆቹ በኋላ ከወፈሩ እንደዚህ ነው መውጣት መወለድ ሊያስቸግር ይችላል ምናምን የሚለው የሚያስጨንቅ ነገር ስለምትሰሚ ሰዎች ደግሞ በእርግዝናም ጊዜ በህይወትም ህልፈትም ምናምንም ሊያስከትል የሚችል ነገር ሁሉ ያጋጥማቸዋልና ብዙ ምልሽ ከእናቴም በስራዋ ምክንያት የምሰማቸው እንደገና ደግሞ በአካባቢያችንም ልጆች ሆነን ስናድግ ከዛም ደግሞ ያው እዚህ አንደኛው ዓለም ላይ እንኳን ብዙ እንደሱ አይነት ነገር አትሰሚም። ሬር ነው፣ ሰምተን እናውቃለን። አሁን ባለፈው አመት ወር 2 ዓመት እዚህ በዲሲ ሜትሮ አካባቢም እንደዛ በወሊድ ምክንያት የሞተች ልጅ እና በጣም ብዙ ስላልሆነ የምትሰሚው ግን በቃ በፍርሃት በደስታ በሁለቱም መሀል ሆነሽ ነው በሀሳብ ነው የምትጓዡ። ይህን ሲልሽ ይሄኛው ያን ሲልሽ ሐኪሞቹም የሚሉሽ ነገር አንቺ የለመድሽው አካሄድ ምናምን ብዙ ነገሮችን ሽፍት ያደርጋልና እነዛን ያን አይነት ስሜት ነበር። ብቻ በሁለቱም ነገር ውስጥ ነበር ስጓዜ ነበር። ከዛ እንግዲህ እናትነትን ጀመርሽ፣ 2 ልጆች ነበሩሽ። ከትንንሽነታቸው ጀምረን ምንድነው ማለት አንዳንዴ ዝም ብለን እንወልድና ከዛ በኋላ ግን የሆነ ኢንካውንተር የሚያደርገን ታይም አለ። በቃ እኔ እንደዚህ አይነት እናት መሆን አለብኝ፣ ልጆቼን በዚህ መንገድ ማሳደግ አለብኝ ብለን ወይ ከቤተሰብ ይዘን የመጣ ነው ወይ ደግሞ በማንበብ በልምድ የምናዳበረው ነገር ይኖራል። እና እንዴት ሰራሽው እቺን የቲን ከዛ በኋላ በእናትነት? ከዛ በኋላ በእናትነት ቻሌንጂንግ ነበረ መጀመሪያ ላይ። ምክንያቱም አንደኛ ስራ መመለስ አለብኝ። 40 ቀን ነው ረፍትሽ እና ከዛ በኋላ ትመለሻለሽ። ማተርኒቲ ሊጉ ያልቃል። ከዛ ስትመለሺ ምንድነው የምታረጊው አለ። 40 ቀን ውስጥ የምትለማመጁ ነገር አለ ከልጅሽ ጋራ፣ የሚተኛበት ዳይፐር የሚቀየርበት፣ የምታጠቢበት ምናምን ሁሉ ነገርና
ይህንን ማን ሊያደርገው ነው ትያለሽ። ከዛ ወተት አልበሽ መሄድ እንዳለብሽ ይነግሩሻል ሆስፒታሉ። እሱን ወተት ያለው አለ የሌለው አለ። ወተት ብዙ እንዲመጣልሽ መከራ በዚህ በዛ ብዙ አይነት ነገር ትመከሪያለሽ። ብቻ ጊኒፒግ ነው የምትሆኚው እና ብዙ የምትሞክሪያቸው ነገሮች አሉ። ብቻ እነዛን ነገሮች አሟልተሽ ከዛ ስለማን ነው የምሰጠው የሚለው ነገር ደግሞ ይመጣል። ከዛ ሰዎችን ትጠይቂያለሽ። ያው ስጠይቅ በአጋጣሚ አንድ ትልቅ እናት ልጆቻቸው ትልልቅ ሆነው ኦልሬዲ ስራ ያላቸው ያገቡ ምናምን ልጆች ያሏቸው ሰው መጡ ማለት ነው በማውቃቸው በቤተሰብ በኩልና በዚህ እንደዚህ ነው ተባለ። በጣም ልጅ በስነስርዓቱ ነው ያሳደጉት ተባለ። እሳቸው መጡ። እኔ ወደ ስራ የተመለስኩ ማለት ነው። እና ያ ሲሆን እንግዲህ አሁን ደግሞ የውጭ ሰውም አለ ባህሪም አለ። ውጭ ወጥተሽ ስትደውይ የማይወድ ቤቢስተር አለ፣ የሚወድ ደግሞ ቤቢስተር አለ። አሁን ቻሌንጆቹ አንድ ሁለት እያሉ በቃ እንደ ደረጃ እየጨመሩ ነው የመጡት እና በዛ ላይ ደግሞ ሴትዮዋ በጥሩ ኑሮና ህይወት ውስጥ የነበሩ ስለነበሩ ምንም ነገር ልታዣቸው ማትችም፣ ይቆጣሉ። የተለያየ ነገር ደግሞ እናንተም ብሎ እኛ እኮ ስንት ወልደን አሳድገናል ምናምን በቃ አለ አይደል። እኛ በሀገራችን በሽንት ጨርቅ ጊዜ ነው፣ አሁን ደግሞ ዳይፐር ነው። ከዛ እንደገና ደግሞ የተለያዩ የሚቀቡ ነገሮች አሉ። በሀገራችን ያጥቡን ይሆናል ወይም ደግሞ ቫዝሊን ሊያደርጉልን ይችላሉ ደማክሲመም እንጂ ሌላ ነገሮች የሉም። እና ይሄ ፓውደሩ ምኑ ማለት ነገር ነው ብቻ። እና እንደዚህ ብለሽ ትሬን ስታደርጊም ደስተኞች አይደሉም። ያርጉትም አያርጉትም ምናምን ብለው በቃ ያለ አይደል ተወለደና አሁን ተደረሰና ለእኔ ሊነገረኝ ነው ምጥ ለልጅ ምንድን ነው ምናምን ብለው ያሽሟጥጡሻል። እና ብቻ ያለውን እንትንቲና ትሄጃለሽ። ስለዚህ እሱ በራሱ ያመጣው ፍርሃት ደግሞ አለ። ይቆጡ ይሆን እንዴ? ትክክል ይሆን እንዴ? ተናገርኳቸው ሴትዮ እንዲህ ነው እንዴ እያልሽ ሌላ የቤት ስራ በራስሽ ላይ ትጨምሪያለሽ። እና ግን ያው ተመልሰሽ ስራሽ ትገቢያለሽ። ከዛ እያለ ደግሞ ያው ልጅ መውለድሽን ቢሰሙ ምናምን ኮንግራቹሌሽንስ ምናምን ቢሉሽም ደግሞ ያንቺ የሪቪው ታይምሽ ላይ ቫሊዩሽ እየወረደ እንደሚመጣ ደግሞ ታያለሽ። ምክንያቱም ትኩሳት ያዘው ምናምን ሲባል ሮጠሽ አንቺ ነሽ። ሌሊት ባልታሰበ ሁኔታ የሆነ ነገር ተፈጠረ ተብሎ ማለት በልጁ ላይ የሆነ ሽፋ ያለበት ወይ ወተት አለርጂ ሊሆን ይችላል ወይ የሆነ ነገር ብቻ ተፈጠረ ሲባል ይኮልሲ ከአንቺ ነሽ እንደገና ደውለሽ እዛ መስሪያ ቤት። አሁን ለዛ መስሪያ ቤትም የራስሽ ቤት ብቻ ሳይሆን ለመስሪያ ቤቱም ችግር እየሆንሽን የመጣሽው የሚታይ ነው። ሴት ስለሆንኩ ነው ምናምን ነው ሳይሆን ያመጣሽው ሪስፖንሲቢሊቲ አንቺን ቤት ብቻ ሳይሆን የምትሰሪበትንም ድርጅት አንዳንድ ቀን ሼክ ሊያደርግ የሚችል መሆኑን ይታያል። እንግዲህ ያ ሁሉ የሚመጣ ያው ከእናትነት ጋር ተያይዞ ነው። እናትነት ሳክሪፋይሱ እዚህ ድረስ ነው። አንድ ቀን ትንሽ ከመረር ያለ ከበድ ያለ ቀን ሲመጣ ሰራተኛ ቀን ሲባል ይውል ቢደፈርሷል ለመባረር። ግን ደግሞ ገና ሌኦፍ ሊመጣ ነው ሲባል በእንዲህ አይነት ጉዞ ውስጥ የሚጓዙ እናቶች ሁልጊዜ እኔ ነኝ አሁን እንግዲህ እዚህ ውስጥ አለሁኝ ብለሽ የምጠረጠር የመጀመሪያ ስጋቱ የሚኖረው በቃ እዛ ጋር ይኖራል። ሹር ኢነፍ ደግሞ ትወጫለሽ፣ የማይቀር ነገር ነው። እና አንሌስ እንደው በጣም ኤክሰፕሽናል የሆነ ስኪል ኖሮች ሌላ ሰው ሊያደርገው የማይችለው ነገር ከሆነ እያጉረመረሙም ሊቀበሉሽ ይችላሉ እንጂ ብዙ ጊዜ ኢንተርቪውም ሲያደርጉሽ እንዴት ነው ፋሚሊ ምናምን ኪድስ ሜሪድ ምናምን ሲሉሽ በዛ ውስጥ እነሱ የሚለቃቅሟቸው ነገሮች አሉ። ግን ያው ህጋዊ ስላልሆነ ደግሞ ካለሽማ እዛው ቅሪ እንዳይሉሽ ይቀበሉሻል። በምን ምክንያት ቀረው ብለሽ ጥያቄም ሌላም ችግር እንዳይፈጠር ነው አድሎን ለማለስለስ በዛ ሁኔታ ይጓዛሉ። ግን እነዚህ ሁሉ ጫናዎች ናቸው። በቃ ማርገዝ እንዴት ነው የምወልደው ብለሽ ትሰጊያለሽ። እሞታለሁ ወይስ በሰላም እገላገላለሁ ብለሽ ትሰጊያለሽ። ከተገላገልሽ በኋላ ስራ መመለስ ሲኖርብሽ የቤቢስተሩ፣ ከዛ ደግሞ የሰዎቹ አመል፣ ከዛ ደግሞ እንደገና የስራ ቦታ ያለው ሪቪው እያለ ይቀጥላል ማለት ነው ጫናው። እንዴት አጣጣምሹ? ከዛ በኋላ እንግዲህ በመሀልም የትዳርሽ የገጠመሽ ጉዳይ ነበረ። አሁን ይሄን ማነሳለሽ። አሁን ብዙ ጊዜ ሴቶች ኢሞሽናሊ ይሄ መበሳጨት፣ መናደድ እንደዚህ ነገሮች ያጋጥሙናል በትንንሽ ነገር እንኳን ማለት ነው። እና ውጭ ሀገር ደግሞ አሁን እንዳልሹ ስራው አለ፣ ላይፍ አለ፣ ልጆች ተከታታይ ናቸው ልጆችሽ። እንደውም አይደል እድሜም ብዙ ጋፕም የላቸውም። በዛ ላይ ወንዶች ናቸው። ወንድ ልጆች ትንሽ ከበድ ይላሉ ይባላል። እንግዲህ አንቺ ትነግሪናለሽ ሞር። እና እንዴት ባላንስ አረግሹ? ምን ይመስል ነበር የውስጥሽ ጤንነት? እንዴት ነው ያኔ አይምሮሽን ሬዲ ያረግሹ? ወል እንግዲህ ምልሽ እኔ ሳገባ ራሱ ብዙ ጊዜ አሁንም ድረስ
ገንዘብ ካላቸው ሰዎች ስር መወሸቅ፣ ገንዘብ ያላቸውን ሰዎች መካብ ወይም ገንዘብ እና እንደዚህ የተደላደሉ ሰዎች ናቸው የሚባለው ሰው ጋር የመጠጋት እንትን የለኝም። በቃ ውስጤ ያለው እንዴት ልሁን ከሚለው ህዝብ ጋር ወይም ደግሞ የት ነው መንገዱ ከሚል ሰው ጋራ ነው እና በአጋጣሚ የሚያገባሁት ሰው ስራ አልነበረውም እና እሱን ማስተካከል ነበረ። በዚህ በኩል ልጆቹን ታስተካክያለሽ፣ እሱ ትምህርት ቤት እንዲሄድ መደረግ ነበረበት። እነዛን ነገሮች ታሟያለሽ። ከዛ በኋላ የኔ እናት መጣች፣ የ4 ወር እርጉዝ ሆኜ ምናምን። እሷ 1 ወር እኔ ጋ 1 ወር ደግሞ እህቴ ጋ ሌላ ስቴት ቆየች እና ተመልሳ ሄደች ምናምን። እንዲህ እያለ ሰዎችን በማስተካከል ላይ ነበር። መጀመሪያው ልጄ ከተወለደም በኋላ ስቲል ገና ነገሮቹ ተስተካክለው ይሄ 2 ሰዎች ራን የሚያረጉት ቤት ለማድረግ አልተቻለም። ጊዜ ያስፈልጋል ማለት ነው ለነዚህ ነገሮች እና እንደዛ አይነት ነገር ያኗኗሩ ይሄ እንደ አቨሬጅ ሰው እንትና እዚህ ቦታ ይሰራል፣ እንትና እዚህ ቦታ ትሰራለች እና ሁለቱ አጋጭተው እንደዚህ አድርገው ሊኖሩ ሊመሰርቱ የሚባለው ነገር ጋር አይደለሁኝም እኔ። ድሮም ዛሬም እንዲህ አይነት አይምሮ የለኝም። በቃ አይደል የተስተካከሉ ሰዎች ከሆኑ ዳትስ ፋይን። ግን ብዙ ጊዜ ለእኔ የሚሰጠኝ ቫልዩ ራሳችሁን ሳትችሉ ሰው ቤት ወይም እንደዚህ አይነት ነገር ላይ እንዳትገቡ የሚለው ነገር ከልጅነት ጀምሮ በእናቴ ሲነገረኝ ስላደግኩኝ ኢንዲፔንደንት መሆኔ ላይ ነው የሰራው። ስለዚህ እንትና መጥቶ ያኖረኛል፣ እንትና መጥቶ ያበላኛል፣ ከኔ ጋር ተካፍሎ የቤት ኪራይ ይከፍላል ምናምን የሚለው የለም እኔ መጽሐፍ ውስጥ የለም፣ አይምሮ ውስጥ። ስለዚህ ሞሮፍ የኔ ስራ በቃ ልክ እንደ ማዘር ተሬዛ ሰዎችን ማቋቋም፣ መርዳት፣ የሚደረጉ ነገሮች ካሉ ብሎ አድምጦ እነዛን ሰዎች ማባበልና መስመር ማስያዝ ስለሚመስለኝ ኖርማል ነው ያደረኩት። ለእኔ ይገባል። እና ሰዎች እንዴት ታመመ ልጅ መውለድ አለ፣ ጤነኛ መውለድ አለ፣ እንዴት ስራ የሌለው ሰው ምናምን ብለው ሰዎች ይጨነቁ ነበረ። ግን ስሩ ታይም ያው ነገሮቹ መስመር ይዘው ስራም ተገኘና ስራም ያዘ ማለት ነው። ስለዚህ እንደዛም ቢሆን ደግሞ የመጣንበት ባክግራውንድ የተለያየ ስለሆነ ሁሉም የየራሱን ነገር ነው የሚያደርገው። እኔ እናትና አባቴ በጣም በፍቅር ቤተሰብ ውስጥ ነው። እኛ 8 ሆነን ነው እንትን ያለው እና ከዛ ውስጥ እንደዚህ የተፋታ ሰው እንደዚህ በውሳኔው ወልገድገድ ያለ ነገር ውስጥ የገባ ሰው የለም። በእኔ ነኝ ያንን የፋሚሊውን ሂስትሪ ትንሽ የነቀነቅኩት ማለት ነው በራሴ ፕሪንስፕል ሄጄ። ስለዚህ እነዛን ነገሮች ሳረግ በዚህ በኩል ቤቢስተሮቹ፣ በዚህ በኩል ባልን ማስተማር፣ በዚህ በኩል ሁሉንም ሰው መቻል፣ በዚህ በኩል የኔም ዘመድ ይምጣ እሱም ዘመድ ይምጣ ሁሉንም ሰው ማስተዳደር ወይም በቂ ነገር ፕሮቫይድ ማድረግ ምናምን ጀስት ሶ ሜኒ ሎድስ ናቸው ያሉት። ግን በዛም ውስጥ ቢሆን ሁልጊዜ እናቴ ነገረችኝ አይረሳም። ሁልጊዜ መጀመሪያ መቆም አለብሽ ሰዎችን ለመሸከም። ስለዚህ ካሪየሬ ላይ እደክማለሁኝ የሚወሰዱ ኮርሶች ካሉ፣ ምክንያቱም ያቺ ሪቪው በልጅ ምክንያት የወደቀችብኝ ባንዲራ መነሳት አለባት። ስለዚህ እሷን ማስተካከል የምችለው ኮርሶችን በመውሰድ እና ከሌሎቹ የተሻለ ነገር ፐርፎርም እንደማደርግ ሳሳይ ነው። ስለዚህ ጫናውን ጃግል እያደረኩኝ ነው በቃ የተጓዝኩት ከአመጣጤ ያ ስለተሰጠኝ ማለት ነው። እና ሴትዮዋን ቢቆጡ ምንም ቢሉም ልጅ የሚጠብቁትም ዝም ነው የምትይው እንጂ ከፋይ ነኝ ደሞዝ ብለሽ እንዴት እርሶ ደግሞ ምናምን ውጡ ንግቡ የሚባል ነገር የለም። ቢኮዝ እነሱ ስላሉ ነው ያንን ነገር ጃግል እያደረግሽ ለመወጣት የቻልሽው ማለት ነው። ስለዚህ ፕራዮሪቲው የትኛው ነው የሚለውን መዝኜ ነው የሄድኩት። በዛ ላይ እንደዚህ በቃ ጃርት መስሎ ጭብርር ብሎ በቃ አይደል መውጣትም ይሁን መግባት ወይም ራሴም እንደዛ ሆኜ ራሴንም በመስተዋት ማየት የስናደን ማይቦክ በቃ መጀመሪያ ራስሽ ተስተካክለሽ ኢንዲፔንደንት በቃ በራሳችን ላይ መስራት አለብን። ሰዎች ሊረዱ ከፈለጉ አሉ፣ አረዳምም ካሉ ይቀል እንደሆነ እንጂ አይከብድም የሚለውን መንፈስ መያዝ አለበት ለሰው። ስለዚህ ባውንድሪ ላይን መኖር አለበት፣ መከባበር አለበት። አንዳችን ለአንዳችን እናስፈልጋለን። አባት ለሚስት ማነው፣ ባል ለሚስት፣ ሚስት ለባል። እንዲሁም ደግሞ እነዛ ሊረዱን ያሉት ሰዎች ራሳቸው ምን አይነት ነገር የእነሱ ቫሊዩ ራሱ መታወቅ አለበት። መስደብ ወይም መቆጣት አይደለም፣ መምታትም ካለባቸው እኮ that's the only way you can go through this difficult situation። ስለዚህ ምን ያህል ቢከብድ ልትሸከሚ ትችላለሽ፣ ምንድን ነው የሚቀጥለው የሚለውን ፎርካስት ማድረግ የሚችል ጭንቅላት ይፈልጋል ያ ህይወት እንጂ ዝም ብለሽ ብቻ ቁጭ ብለሽ በመጣ ቁጥር አዲስ ነገር ኤክስፔሪየንስ ማድረጉ ስናት ኖርማል፣ ለሌላውም ላይፋችን ኖርማል አይደለም። አመጣጡን አይተሽ ልክ አሁን ኢኮኖሚውን ስታየው ግሮሰሪ ስቴጅ ከበድ እያለ ሲመጣ አወጣጥሽን ማስተካከል እንዳለብሽ ነው አይደል እየነገረሽ ያለው እንጂ ይጨምራል የራሱ ጉዳይ እያልሽ ብትይ ነገ እኮ
ወደ ልመና ነው የሚወጣው። ይከብዳል ማለት ነው። ዜሮ ጋር ይመጣል ማለት ነው አለን የምንለው ነገር። ስለዚህ እነዛን አይነት ነገሮች አእምሯችንን ትሬን እያደረግን ነው። ይሄ ከዚህ ይሄኛው ከዛ ጋር ተጫጭኖ መጣ። እነዚህ ነገሮች እንዴት አድርጌ ላሟላቸው የሚለውን ነገር ነው እኔ ጃግል በማድረግ ነው አንዱን ከአንዱ። ግን የውስጥ ጥንካሬ ነው በቃ እና የማውቀው እሱን ነው። ሌላ ነገር አላውቅም እኔ። ኢንዲፔንደንት ኦልዌይስ ኢንዲፔንደንት ሬዲ ላይክ ዲ አሜሪካን ቦይ ስካውት እንደሚሉት አለቀ በቃ ሬዲ ነኝ እንደ ቦይ ስካውት። እና የሚመጡትን ነገሮች ቻሌንጆች ታክል እያደረግሽ ነው የምታልፊው። ቀላል አይደለም። ያው ኢንዲፔንደንት ሲኮን በደንብ ከጊዜ አጠቃቀም ራስን ኢሞሽን ከመቆጣጠር አይደል፣ እገዛ ሲኖረንና ሳይኖረን አንድ አይደለም። ሁሉ ኃላፊነት ላይ እኔ ብለሽ ስታስቢ እንግዲህ ታይምሽን ማናጅመንት የሚባል ነገርም ይመጣል። አሁን አጋዥም ኖሮን አሁን ኢትዮጵያ ሆነው የሚያዩን ይኖራሉ። እዚህም ሀገር አጋዥም ኖሮን ግን ደግሞ እንዳንቺ መማር ልጆቻችንንም መከታተል ኤቭሪቲንግ ማድረግ ብዙ የከበደ ሰዎች ይኖራልና እናትነቱም ስላለ ነርቸር ማድረጉም ስላለ እና እንዴት ነበር ሴት የጊዜ አጠቃቀም ለልጆቿ ጊዜዋ የምታብቃቃበት ራሷን የምትጠብቅበት ኢኮኖሚካሊ የምትሮጥበት እንዴት ነው የምትከፋፍሉ? ከዛን ጀምር። ያኔ እንግዲህ ተቀጥሬ በምሰራበት ጊዜ የከሰዓት ሽፍት ነው። እኔ ገና ኢንተርቪው ሲያደርጉኝ የጠዋት ሰው አይደለሁም፣ ይቅርታ ፕሪፈረብል ብላችሁ የምጠይቁኝ ከሆነ ከሰዓት ነው የምለው። ከሰጡኝም ካልሰጡኝም ላይ ከሰዓት ነኝ። ስለዚህ 11 o'clock ስለሆነ የሚያልቀው ኦልሞስት ሚድናይት ሊል ሲል ነው የምመጣው። ባይዜን ልጆቹ ተኝተዋል ማለት ነው። በሚያግዝሽ ሰው አማካኝነት ደግሞ በአባታቸው አማካኝነት ባለበት ሰዓት ማለት ነው። ስለዚህ እነዛን ታደርጊያለሽ። ከዛ ጠዋት ትነሻለሽ፣ ትምህርት ቤት ማድረስ አለብሽ። ሳምሃው ቦንዴጁ መቀጠል አለበት እንጂ እኔ ደክሞኛል እሳቸው አሉ እዚህ ቅርብ ነው ሄዱና ይውሰዱ ምናምን ሊሆን አይችልም። ወይም እንትን እባክሽን ያንቺን ልጅ ስትወስጂ ውሰጅልኝ አይሆንም እሱ። ምክንያቱም ኃላፊነትን መሸሽ ማለት ነው። ከስራዎቹ አንዱ ያ የመጣበቁ ነገር የሚጀምረው ከስራ ጋር ነው የሚመጣው አብሮ ከልጆቹ ጋር። ስለዚህ ጠዋት እነሱን አደርሳለሁ ትምህርት ቤት ሄጄ የሚደረጉ ነገሮች ካሁን አንቺ አድርገሽ እንደመጣሹ ካለ ከአስተማሪዎች ጋር ከምናምኖች ጋር የሚደረገውን ነገር አደርጋለሁ። ፕላስ ማክሰኞ ዴይ ኦፌም ስለሆነ ማክሰኞ ደግሞ ትምህርት ቤት ሙሉ ቀን ቮለንተር አደርጋለሁኝ እና የምሰራባቸውና የማልሰራባቸው። ወዲያው ደግሞ ምልሽ የቴክኖሎጂ ክራሽ አደረገና ወደ ሪል ስቴቱ ሙቭ ያደረኩበት ጊዜ ስለነበረ ወደ ሪል ስቴቱ ሙቭ ሳደርግ ደግሞ የበለጠ ፍሌክሲቢሊቲውን ሰጠኝ። ኦፍኮርስ ኮንሲስተንት የሆነ ኢንካምም ባይሆን ማለት ነው። እና እነዛን ነገሮች እያልሽ ታሟያለሽ ማለት ነው። ምንድን ነው ያለው በዚህ ሳምንት የልጆቹ የእኔ ብለሽ ታወጪዋለሽ ማለት ነው። ሌላ ሰው ሊያደርግልሽ የሚችለው ነገር የለም። እና እነዚህ ለምሳሌ ምልሽ እኔ አባታቸውን ለምሳሌ የትኛዎቹም ትምህርት ቤቶች አይተውት አያውቁም። ስለዚህ ሁሉም ቦታ እኔ መሆኔን አውቀዋለሁ። ያቺ ኢንዲፔንደንሲም አለች። እንደገና ደግሞ በቃ ዊሊንግነሱ ከሌለ እንትና ለምን አላረግም ምናምን ብለሽ አትዳረቂ። በቃ ዝም ብለሽ መሆን እንዲሆኑልሽ የምትፈልጊው አሁን እኮ ኃላፊነት ተሰጥቶሻል። የትም አትሄጂም። በቃ አለቀ። የምትበዩ ይሄንን ነው፣ ይሄንን ሰጥቼሻለሁ፣ እሱ ብቻ ነው ያለው እዚህ ቤት አብስለሽ ብዬ ብለሽ አይ ይሄንን አሰራሩን አላውቀውም እንዴት እንደሚሰራ ብለሽ አኩርፈሽ ቁጭ ብለሽ አትራቢም ወይም አትሞችም። ሴም ቲንግ እነዛ ኃላፊነት መጥቷል እጅ ላይ ከላይ ሰራው ከላይ አልሰራው የሚባል ነገር የለም። እና እነዛ ነገሮች ስላሉ ያንን ጠዋት እነሱን አደርጋለሁ። ከሰዓት በኋላ አክቲቪቲ አለ። አክቲቪቲ በሚኖርበት ጊዜ ደግሞ እንደገና መውሰድ አለብኝ ማለት ነው። የዛ ከሰዓት የምሰራባት ጊዜ ህፃናቶች እያሉ ናቸው። ግን ከፍ ሲሉ እኔም ኦልሬዲ ወደ ሰልፍ ኤምፕሎይነት ሄጃለሁ። ከፍ ስልሽ መራመድ ከጀመሩ 2 ዓመት ምናምን እንደዚህ አይነት ነገር 3 ምናልባት ትምህርት ቤት ሬጉላር ትምህርት ቤት ሳይገቡ ብቻ ይሄ ኪንደርጋርደን ሳይገቡ ኦልሬዲ እኔ ወደ ሪል ስቴት ኢንዱስትሪ ውስጥ ገብቻለሁ። ስለዚህ ከ4 በኋላ ለምሳሌ አልሰራም። 4 በኋላ ቤት ማየት የሚፈልግ ሰው ካለ ከየቲ ጋር ሊያይ አይችልም። የማያይበት ምክንያቱን ነግራቸው ልጆች ከትምህርት ቤት ስለሚወጡ ከዛ በኋላ ባስኬትቦል አለ፣ ከዛ በኋላ ቲቦል አለብኝ፣ ከዛ በኋላ እንደዚህ አይነት ነገር አዋና አለብኝ፣ ከዛ እንደዚህ አለብኝ ስለሆነ ቅዳሜና እሑድ ከሆነ ነው ማደርገው ያንን ነገር እና ጠዋት ልክ 4 ከመድረሱ በፊት የሽፍት ሰራተኞች ካሉ እነዛን አደርጋለሁ። እና እንደሱ ስታረጊ ሁሉ የሚቀርብሽ ነገር እኮ እንዳለው ታውቂያለሽ። በዚህ ኃላፊነት ምክንያት ጊቭ አፕ ያደረግሽ ነገር አለ። ሁሉንም ልጨብጭ አትችይም። ልክ 2 እግር አለኝ ብለሽ 2 ዛፍ ላይ እንደማትወጪ ማለት ነው። ስለዚህ አንዱን ከአንዱ ጋር እያቻቻልሽ የጎደለውንም ደግሞ ይህን ያህል ኑሮን ክራሽ ሊያደርግ እንደማይችል የምትገነዘቢው አይነት ከሆነ ዳትስት በዛ መልክ ልትወጩ ትችላለሽ። እና በጎደለብሽ ነገር የምታጉረመርሚበት ነገር የለም። እነዛ ነገሮች ያልፋሉ። ይሄ ምልሽ
ቢያንስ የ22 ወይም የ23 ዓመት ሪስፖንሲቢሊቲ ነው እያንዳንዱ ሰው ሲጀምር ጀምሮ የተቀበለው። ስለዚህ እድሜና ጤና ከሰጠ 23 ዓመት እንዳየሹ በአንድ ጊዜ ይሮጣል። ግን ውስጡ እየሰራሹ ስለሆነ ግን ከውጭ ለሚያየው ሰው ትላንት ወልደው ምናምን ምን እንደው በአንዴ እዚህ ጋር ምናምን እንደሚሉት አይደለም እያለ የሚጓዘው ሰው ግን አልደረስኩኝም ገና ነኝ ብዙ ነው የሚቀረኝ ምናምን እያለ ነው። ስሜቱ ውስጡ ላለውና ከውጭ ሆኖ ለሚያየው ሰው የተለያየ ነው እና የመጨረሻው ከባዱ በዓለም ላይ ስራ ቢኖር ልጆችን ወልዶ ማሳደግ ነው። አሳድጎ ደግሞ አንድ ቦታ ጋር ማድረስ ነው። ምክንያቱም ሌሎቹ ነገሮች በሙሉ ምልሽ ዓለም ላይ ማቴሪያል ናቸው እንጂ ሰውን የሚያክል ነገር ይሄ ለዓለም የምታተርፊው እንደገና ደግሞ እንደው በቃ አይደለም ኃይልሽን እስከ መቅኒሽ ድረስ የሚወስደው ነገር ቢኖር ልጆችን ማሳደግ ነው። በጣም ሁለት መልክ ያስወጣል የሚሉት ነገር አለ በሀገራችንና ብዙ ሰዎች ከዛም አልፎ ተርፎ ብዙ ነገር የደረሰባቸውን ሰዎች ቅድም መጀመሪያ ላይ እንዳነሳሽው ነውና አንደኛ ታይም ማኔጅመንቱ ላይ፣ ሁለተኛ ከቤት ምን እየተነገረው ነው ሰው የመጣው፣ ራሱስ ምን እያየ ነበረ፣ በሰውም ይሁን በራሱም ይሁን በጎረቤትም ይሁን ምን እያየ ነው የመጣው። ያየሽውን ነገር ነው እንግዲህ የምትጠቀሚበት። ፕላስ ሳሞር ደግሞ ኦፕን ማይንድ ከሆነ አንድ ሰው ይማራል ከሌላ ሰው። ስለዚህ እነዛ ነገሮች ከሌሉሽ ግን ኮምፕሊትሊ ብዙ ሰው ለምሳሌ ከሌ ልጅ ወለደ የሚለውን ወይም ወለደች የሚለውን ብቻ አግኝተው ከዛ በኋላ ኢዚ ነው የሚመስላቸው። ኃላፊነቱን ስለማያውቁ ወንዶቹ ከበደን ብለው ይወጣሉ፣ ሴቶቹ እኔ እንደዚህ አልመሰለኝም ብለው የራሳቸውንም ልጆቹንም ሁለቱንም ለመያዝ ሲፈልጉ ልጆቹ ደግሞ ያፈታልካሉ ወይም በቂ አቴንሽን ላያገኙ ይችላሉ። አሁን በየቦታው ትሰሚያለሽ። ምልሽ ቦንዴጁ ነው ዋናው ቁም ነገሩ እንጂ አንድ ሰዓት አጠፋሽ፣ አንድ ደቂቃ አጠፋሽ፣ what did you do በዛ ሰዓት ምንድን ነው ያደረግሽው የሚለው ነገር ነው የሚቀረው ከነሱ ጋር እንጂ ሙሉ ቀን ቤት ውስጥ ሆነሽ ድምፅሽን መስማታቸው፣ ስልክ ስታወሪ ከጓደኞች ጋር መስማታቸው፣ ምግብ ስትሰሪ ኪችን ውስጥ ማየታቸው ምናምን። በተለይ ትንንሽ ሆነው ምን ምግብ አይሰሩም፣ አቅም የላቸውም። ሲያልፉ ግን መኖራቸው እናታቸውን ሴኪሪቲ ብቻ ነው፣ ሌላ ነገር የለው እንጂ ከዛ ውስጥ የሚቀስሙት ቫሊዩ ግን ቁጭ ብለሽ ፐዝል ስትጫወቺ፣ ቁጭ ብለሽ ፊታቸውን እያየሽ ስታወሪያቸው፣ ወጥተሽ ከነሱ ጋር ኳስ ስትጠልጂ፣ ወጥተሽ ከነሱ ጋር ባይክ ስትነጂ፣ ወጥተሽ ከነሱ ጋር ዋና ስትዋኚ፣ በቃ ዝም ብለሽ እየሄድሽ ምናምን ምን እንደሚፈልጉ ስታወሪ፣ የሆነ ፓርክ ይሁን ምን ይሁን የሆነ የሚቀስሙት ነገር ያነጋገር ዘይቤ ይሁን ትዕግስት ይሁን ትህትና ይሁን ዋቴቨር ያለሽን ነገር እነሱ ላይ የሚዘራው በእነዚህ አይነት ነገሮች ነው እና ያንን ታረጋላችሁ። እስቲ እኔ ለሱ ጊዜ የለኝም በቃ ቤት ውስጥ ካለውኝ መቻነሰ በሌላ ሰው እጅ ከሚጠበቁ ጠባቂ ነኝ ነው የሚለው ሰው እና ጠባቂዎቻቸውን እውነት ለመናገር ሜቢ አንድ ወይ ሁለት ሰው ነው የሚያስታውሱት። ምልሽ ብዙ የተማሩም ሰዎች ወረቀታቸውን እስኪያገኙ ድረስ መተው የተገለገሉ ማለት እንደ አገልግሎቱን የሰጡ ሰዎች አሉ። እነዛ ሰዎች ቶታሊ ሌላ ሌቭል ላይ ናቸው። ለምሳሌ ኤልካ የሚሰራ ሰው የነበረች ሴት ነበረች። ወርልድ ባንክ የምትሰራ ሴት የነበረች ነበረች። ሌላ ትልቅ ድርጅት ውስጥ ኢንቫይሮንመንታል ኬሚስትሪ ማስተርስ ዲግሪ ያላት የነበረች ሰው ነበረች። እንደዚህ ማንበብ መጽሐፍ የሚችሉ ሰዎች ሲሆኑ ቢያንስ መጽሐፍ ያነቡላቸዋል አንቺ በሌለች ሰዓት እና እንዲህ አይነት ነገሮች ታያለሽ። የተማሩት ሰዎች ግን ያው የተወሰነ ጊዜ ነው እንጂ የሚቆዩት ቆይተው ብዙ አመት ወይም እንደዚህ አያገለግሉም። እናቶቹ ናቸው አመት 2 አመት የሚቆዩልሽ እና በ13 አመት ውስጥ ፕሮባብሊ ሜቢ 20 ወይም ከዛ ሰው በላይ ይሆናል። ምክንያቱም ልክ ወረቀት ሲያገኙ ነው ኖቲስ የሚሰጡሽ እና ያው ተርኖቨሩ ሃይም ቢሆን ግን ሂር ኤንድ ዴር ትምህርት ቀመስ ሰዎች ታገኛለሽ። እናቶቹ ደግሞ ልጅ ያሳደጉ ከሆነ በጥሩ ፍቅር ሊይዙ ይችላሉ። አንዳንዶቹ ልጅ የማይወዱ ሊሆኑ ይችላሉ። በቃ የኔ ተራ አልፏልና እኔ አልፈልግም የምን ልጅ ነው ምናምን ብለው ከቤታቸው ከልጆቻቸው ቤት ወጥተው ግን ሌላ ሰው ቤት ገንዘብ አገኛለሁ ብለው ልጅ ጋር ነው የሚቀጠሩት እና እነዚህ አይነት ነገሮችን ስታይ ሪስክም ትወስጃለሽ። ምክንያቱም የሰውን የችሎታ ሁኔታ ኢንተርቪው አድርገሽ ይህንን ነው የምፈልገው ምናምን አይደለም። እነሱ ናቸው ምንድነው ጥቁር እንጀራ ነው የምበላው ወይም ደግሞ ጮማ ጨመር ያለበት ስጋ ነው ምናምን ብለው እነሱን ፍላጎት ነው እንጂ የሚነግሩሽ አንቺ እኔ ማማ ሲመጡ እኔ የምፈልገው ጠዋት እንደዚህ በዚህ ሰዓት ይነሳል፣ ይሄንን እንዲያደርገው ያንን ቀቅለው፣ ይሄንን አጣጥበው፣ ይሄንን በጥብጠው፣ ይሄን አጠጥተው፣ ይሄን ጠርገው ምናምን ትያቻለን። ቤዚካሊ ልጁን ብቻ በሚመለከት በዚህ ሰዓት ውጭ አውጥተው ምናምን ነው ኪያን ጊቭ ዳት ኢንስትራክሽን ደዝማተር ቀጣሪ ሁኝ ምን ሁኝ ለምን ሚሊዮን አትከፊም ወና እንዳ በቃ ያ ነገር
በእኛ ባህል ውስጥ የለም። እነሱም ብዙ ልጆች 10፣ 14፣ 15 የወለዱ ሰዎች ሁሉ መጥተው ረድተውኛል። እና ያን ሁሉ ሲወልዱ ገና አንቺ አንድ ወልደሽ ለመናገር ስትፈልጊ እነሱ ቁጥሩን ነው የሚያዩት እንጂ ያስተዳደጉን ዘይቤ አይደለም የሚያዩት። 15 እኮ ነው የወለድኩት ምን አሁን አንቺ በዚህ በአንድ ምናምን ብለው ይሰድቡሻል። ዝም ነው የምትይው እና ያንን ሁሉ ታስተናግጃለች። ስለዚህ ይሄ ብዙ ነገር ቢሰማም ግን ፋውንዳሜንታል ብለን የምንለው ነገር በዚህ ባለን እሱን ነው እኔ ብዙ ጊዜ ሰው ፎከስ ቢያደርግ ብዙ ኢሞሽናል ስለሆነ በቃ ብሎ ምናምን ነገር የተለያየ ነገር ግን አንያ ከገንዘብ ውጭ መሆን አለበት። ይሄ ማንነታችን ነው። ከገንዘብ ውጭ ልታገኙ የምትችሏቸውን ነገሮች አናላይዝ አድርጓቸው። ገንዘብ ኢንቮልቭ የሚያደርግበት ደግሞ ከሆነ አክሬዲትድ ከሆኑ ነገሮች ብዙ ነገሮች ልትጠቀሙ ትችላላችሁ። እኔም ደጋግሜ ያነሳሁት ለምሳሌ ኤምፓወሪንግ ፓረንትስ ማንም ሰው ጉግል ሊያደርገው ይችላል። እኔ ሽጭልን አላሉኝ፣ አስተዋውቂልን አላሉኝ፣ ግን ውጤቱ እዛ ላይ የምታዩት ሪቪው በሙሉ ሁሉ አመስጋኝ ነው እና ሪቪው በዛ ሌቨል ሀይ በሚሆንበት ጊዜ ቢያንስ ስም ያለው ነገር ትጠቀሙና ከዛ በኋላ እንደየመረዳታችሁ ውጤታማ የሚያደርጉትን ነገሮች እያያቸዋቸው ስትሄዱ ነገሮቹ ራሱ ያ ሁሉ ቤት ውስጥ ያለው ይሄ ካልቸራል ነገሩ የዚህ ዘመድ የዛ ዘመድ እንደገና የሚሰራ የማይሰራ አልተረዳሁም ተረዳሁኝ ሴትዮዋ ፊታቸውን አጠቆሩ እንዲሆነ ልጁ የሚያስፈልገውን አላገኘም አገኘ የሚለውን አምባጓሮ ትተውትና እዚህ ጋር አሁን ፎከስ ታደረጉ የሚመጣውን ኤክስፔክት ስለምታደረጉ ባይሆን በሱ እያቀለላችሁ ትሄዳላችሁ እና ጋይድም ለማድረግ ይረዳል እንጂ እኛ እንደ ኮሚኒቲ ያለንበት መንገድ የብዙ ነን ፕሮፊቶች ባለቤቶች እና ብዙ ነን ፕሮፊት ነጋዴዎች ያሉበት ኮሚኒቲ ውስጥ ነው ያለ ነው እና ይሄ ደግሞ የሚነገድበት ኤሪያ አይደለም። በጣም በጣም በማንነቱ ላይ ኩራት ያለው ሰው መሰራት ያለበት ነው። ይሄ ብሎ ልክ እንደ ቤተክርስቲያን አይነት ሜንታሊቲ ይዞ እዛ ነገር ላይ ሊሰራበት ይገባል እንጂ ማንም በማንም ላይ እንደዚህ ይህን ያህል በልጁ ተቸግሯል ብሎ ለማትረፍ የሚሞክር ሰው እኔ ሁሌም ያሸማቅቀኛል፣ ያሳዝነኛል፣ በጣም አፍራለሁኝ እንደ ዜጋ። ሚውትድ ነሽ። እሺ እስቲ እናት እንግዲህ ቀደም እያልሽ ነበር እንግዲህ ጊዜሽን ስትጠቀሚ ብቻሽን ልጆች ያሳደግሽው ኢንዲፔንደንት እና ብዙ ተጽዕኖ ሊኖረው እንደሚችል አውቃለሁ። ግን ያው እየነገርሽን እንዳለሹ ቅድሚያ መስጠት ላለብሽ ቅድሚያ እየሰጠሽ ነው። ያ ማለት የሆኑ ነገሮች እየተውሽ ነው ማለት ነው ብዬ አስባለሁኝ። እና እንደው ምን ነገሮች ተውሽ? እነዛ ነገሮች መተውሽ የፈጠረብሽ ነገር የለም ወይ? ይሄን የምልሽ አሁን አንዳንድ ሰው እናት ከሆነ በኋላ መተው የማንፈልጋቸው ነገሮች አሉ። ለምሳሌ ከሰዎች ጋር ያለን ግንኙነት፣ ከዘመድ ጋር ያለን ግንኙነት፣ ብዙ ልናነሳቸው የምንችለው ነገሮች እና እስቲ እናትነት ያስተውሽ ነገሮች ምንድን ናቸው? እናት ከሆንኩ በኋላ እኒህ ነገሮች ተውኳቸው፣ ሳክሪፋይ ያደረኩ፣ ይሄን ከፈልኩ እና በዚህ ደግሞ ይሄ ተሰማኝ የምትይው ነገር? አዎ አምልሽ ከሰዎች ጋር ያለን ግንኙነት ብለሽ ስትይ ለምሳሌ ኢሚዲየት ፋሚሊ አለ፣ ከዛ ክሎዝ ፍሬንድስ አሉ፣ ከዛ ደግሞ ሂሬንዴር በተለያየ ኢንቫይሮንመንት ውስጥ በተለያየ ነገር ውስጥ የተዋወቅናቸው ሰዎች አሉ። 2-3 ኮምፓርትመንት አድርገሽ ብትመድቢው የመጀመሪያ ሊረዳኝ ይችላል በዚህ ሁኔታ እና በዚህ ችግር ላይ ብለሽ የምታስቢው ኢሚዲየት ፋሚሊሽ ነው አይደል? እኔ ለምሳሌ ወደ 6 የሚሆኑ ኢሚዲየት ፋሚሊ ወንድም እህቶችን አምጥቻለሁ። ግን በዚህ ነገር ውስጥ ሁሉም ያገቡ ናቸው። ሚስቶቻቸው ተቃውመው ይሁን ራሳቸው ተቃውመው ይሁን አታውቂም። ግን እዚህ ነገር ውስጥ ኢንቮልቭ አድርገው የመደገፍ ፍቃድ ምንም ፍላጎት የላቸውም። አለመኖሩን ስታቂ ቀጥለሽ ወደ ደጅ ወይም ወደ ቤስት ፍሬንዶች እንዳትወጪ። አንዳንድ ጊዜ ቤስት ፍሬንዶችሽ በተለያየ ስቴት ላይ ያሉ ሊሆኑ ይችላሉ፣ ብዙ ላይ ሆኑ ይችላሉ ምናምን። ከዛ ቀጥለሽ በየመንገዱ ወይም በየቸርቹ በየተለያየ ድግስ በምናምን በሆነ ነገር አግኝተሻቸው ደግሞ ያልሻቸው ሰዎች ደግሞ በጣም አትተዋወቁ በቫሊዩ ደረጃ ማለት ነው እና የራሱን ፈተና ይዞ ይመጣል። ስለዚህ እነዚህን ነገሮች ስታይ አሁን እንግዲህ ያለው ነገር እዛ ዘመድ ቤትም ጥልቅ ብቅ ምትይም ከሆንሽ ወይም በሚጠሩሽ ሰዓት ምትሄጅ ምትገቢ ምትወጭ ከሆንሽ እሱንም ራሱ ያ ሰዓት አይኖርም ማለት ነው። አሁን እዚህ ጋር በጣም ጫና የሚፈልግና ኃይለኛ አቴንሽን የሚፈልግ ነገር መጥቷል። ያ ነገር መጥቶ ግን አካባቢው ላይ ይችን ብሎ እንኳን ሊያነሳ ኢቨን 5 ደቂቃ ለምሳሌ በ1 ደቂቃ 1 ብር ነበር የሚከፈለው እስካረፈድሽ ፒክ ሳታረጊ ልጅሽን። ለምሳሌ ፓብሊክ ስኩል ለማወራሽ እኛ ጋዚ እና እንደሱ ስለነበረ ያንን
ይሄ አፍተር አወሮቹ ይቀበሉና አንዳንድ ብር ቻርጅ ያደርጋሉና ኦኬ 10 ደቂቃ ይላል ናቪጌተሬ እና እዛ ልደርስ እችላለሁ አውጡልኝ ብለሽ 10 ብር ለማዳን የሚጠርልሽ ሰው ሊኖር ላይኖር ይችላል። ግን አንዳንዴ እዛው ልጆቻቸውን የሚያስተምሩ በሩቅ ሀይስቲያቸው ያዩት ሰዎች እነዛ ሰዎች ሊያደርጉ ይችላሉ። 10 ብር ሊያድኑልሽ ይችላሉ ማለት ነው በቃ። ከዛ በተረፈ ግን ኢሚዲየት ፋሚሊሽ ኢቨን አንድ ግቢም እየኖርሽ የለም ያን አይነት እርዳታ። ብዙ ሰዎች በተለያየ ሁኔታ ተነካክቷል። ይሄ አሁን የኛ ኮሚኒቲ አለ ብትይው የለም እና በብዛት በግጭት ውስጥ ነው። አፕሪሺዬሽን የለም። አመጣችኝ እና ምን ይጠበስ እንዲያረገልኝ እና ምን ይጠበስ የሚል ስለሆነ ትንሽ ድፍረትም ፈሪሃ እግዚአብሔርም የጎደለው ስለሆነ የመተጋገዝ ነገር የለውም። ስለዚህ ከሌለው ሁሉም ሰው ነው ደግሞ ልክ ስትወልጂ ሰው አቮይድ ያደርግሻል። ገና ለገና ጠብቂልኝ ወይም አንድ ነገር አንቺ ካላምጣና ግሮሰሪ ሊድ ምናምን ትለኛለች በሚል ያንን ላለመርዳት አቮይድ ያደርጋል። በሁሉም በወለደ ሰው ቤት ውስጥ ይሄ ነገር ገብቷል። ግን ለመናገር ስለሚፈሩ ወይም ስለማይፈልጉ ነው። እና እነዛ ነገሮችን ስታይ በቃ ትቀንሸዋለሽ። ከቤተሰብ ጋር ያለሽ ነገር አሃ ብለሽ ታየዋለሽ። ስለዚህ አሁን ለአንቺ ፕራዮሪቲሽ ልጆችሽ ናቸው። ይሄ ነገር ስለሌለ የማደርጋቸው ነገሮች በሙሉ አራውንድት መሆን አለበት። አሁን ባለፈው ሳምንት ፖስት ያደረኩት የልጄን ኢንተርቪው አድምጠሽው እንደሆነ የኛ አካውንት ኢንተርቪው ያደረገው ስታሳድቀን በእኛ ነገር ዙሪያ ነው በቃ ፕራዮሪቲው አይቶታል ማለት ነው። ከዛ ውጭ ልወጣ አልችልም። አሁን ሰው የለም ፈጣሪና አንቺ ብቻ ወይም እኔ ብቻ ከሆንን ያንን ነገር ፕራዮሪታይዝ ወደሽ ሳይሆን ታደርጊዋለሽ። ባይኖርሽ እንኳን በውስጥሽ እንዲኖርሽ ያደርግሻል። ስለዚህ ያንን በቃ እኔ ለእኔ ነኝ ማህበር፣ ድግስ፣ እቁብ፣ እድር ምናምን የሚባለውን ነገር ሁሉንም ነገር ትታይዋለሽ። በመተውሽ ደግሞ ምክንያት ስላለ ምንም ታጉረመሪሙ ነገር የለም። ከፈለኩ እኮ አሁን ላደርገው እችላለሁ እቁቡንም እድሩንም ምኑንም አይደል። ግን በዛ ሞመንት ላድርገው ብዬ ብል የማስበው ምንድነው ልጅሽን ይዘሽ ትሄጃለሽ። ያው እንደ ቆሻሻ ነገር መታየትሽ አይቀርም። ኢንቫይሮንመንቱ ከልጅ ጋር የሚመች ስላልሆነ ልክ የሆነ ተሳስቶ የገባ የዱር አራዊት የገባ ይመስል ያም ገልመጥ ብሎ ስለሚያይሽ you don't want that attention። ያንን ስለማትፈልጊ ማድረግ ያለብሽ ልጅሽን ይዘሽ አንቺ ከዛ ነገር ራስሽን ማግለል ነው እንጂ እዛ ውስጥ ገብተሽ ኢሞሽናሊ ቶርችድ መሆን የለብሽም። ስለማይቀበልሽ ማለት ነው። የተለያየ ቦታ ጋር አንዳንዴ የሚዘጋጀው የኢቨንት አይነት ከልጆች ባህሪ ጋር ማሄድ ሊሆን ይችላል። አንዳንዴ ቢዘጋጅም የሚፈልጉት አደልቱ አንድ ላይ ሆኖ ቸበርቻቻ እንዲል፣ ልጆቹ አንድ ላይ ሆኖ ቸበርቻቻ እንዲሉ ነው። ያ ነገር ደግሞ አደጋ ከፍተኛ አደጋ ያመጣል እና አደጋ በሚያመጣበት ጊዜ ያኔው ምናምን ብሎ መንጫጫት ሳይሆን መጀመሪያ ፕራዮሪቲውን ማወቅ አለበት አንድ ሰው እና ያው ይሄንን ነገር ስታደርጊ ደግሞ ምን እኔ ብቻ ነኝ ልጅ አለኝ ነው እንደሚሉት እነከሌ ብለው ስም ሊያወጡልሽ ይፈልጋሉ። እና ራሱ ያለንበት ኮሚኒቲ ለእንዲህ አይነት ነገር ዝግጁ ስላልሆነና ይሄንን አይቶ ኦፕን ማይንድ ሆኖ ሰዎችን በሚፈልጉት መንገድ ለመቀበል ወይም ደግሞ ራስን አስተካክሎ አኮሞዴት ለማድረግ አልቻለም እስካሁን ድረስ ባለፉት ሜቢ 67 ዓመት አሜሪካን ሀገር ሲኖር። ስለዚህ ያንን ለማስተካከልም የሞከረ የለም። ምክንያቱም መናገር እንዲሉሻል ብለው አይናገሩም። እኔ በየጊዜው እየተናገርኩ ነው የማልፈው። እሱ በራሱ ቻሌንጅ ነው። ስለዚህ ሁሉንም ካልቻል በዛ ላይ ሊጠፋ ብለን የምንናገር ከሆነ በይዙ ተሰብሯል። በሌላውን ቢዝነስ እንደምናገረው እና መሰረታዊ ነገሩን ሚስ ስላደረግን እንደ ዜጋ ዝም ብሎ ብቻ በራስ በአየር ላይ ባለ ራስ መኩራት ነው እንጂ ምድር ላይ እንዲወርድ ግን አልሰራንም። እና ያንን ነገር ስታይ በቃ ትተይዋለሽ፣ ትቆጥቢዋለሽ። እና አሁን የትም ቦታ ስትሄድ እንግዳ ነች አዲስ ነው የመጣችሁ ከኢትዮጵያ ምናምን ይላሉ። ከ40 ዓመት በኋላ አያውቁኝማ። ምክንያቱም እኔ ስራ ላይ ነበርኩኝ። ስራ ላይ ከፈጣሪና ከኔ ጋር ብቻ። ስለዚህ ያንን ማድረግ ትችላላችሁ። እስቲ አይ እኔ ከሰው ተነጥዬ መኖር አልፈልግም እና ከጠፉ ይጥፉ ከለሙ ይልሙ ብሎ አንድ ላይ ያንን ነገር ይቀላቅለዋል። ሲቀላቅለው ይዘው የሚመጡት ነገር ራሱ ያልታረመ ቃላት ይዘውብሽ ይመጣሉ። ከእድሜያቸው በላይ የሆኑ ነገሮች ይዘውብሽ ይመጣሉ ምናምን እና ያ ከየት መጣ ስትይ ለልጆቹ የመጠንቀቅ ነገር ደግሞ ምንም በቃ በአብዛኛው ደግሞ ብዙ የሚያስቸግረው አሁን በቃ የተለያዩ ጌት ቱጌዘሮች ሲደረጉ ህብረተሰቡ በአልኮልና በመጠጥ ላይ ያለው ነገር የሆነ ልክ ማር ወለላ ሲወርድ ምናምን አንዳንድ ማር የሚወዱ ሰዎች ወይም በጣም ርቦት ቆንጆ ምግብ አግኝቶ እንደሚበላ ሰው ምናምን
በመጠጥ ላይ ያላቸው አመለካከት ለልጆቹ በጣም ብዙ መሰናክል ነው የሚሆነው። ኃይለኛ ነገርና ታይዋለሽ በቃ ምናምን ብለሽ አንዳንዴ ሰው እግሩ ውስጥ እስኪጠላለፍ ድረስ የሚጠጣበት ጊዜ አለ ምናምንና ልጅ ደግሞ በዛ እድሜው መጠበቅ አለበት ከሚያየው ነገር ከባድ ነገር እንዲህ አይነት ነገር ከሆነ ከመቼው ደርሼ ብሎ 13 ሲሞላው ነው ኢቨን 21 እስኪሞላው የማይጠብቅም 13 ሲሞላው ተደብቆ መጠጣቱን በይው ማጨሱን በይው የተለያየ ነገር እና እኔ ትንንሾች እያሉ ገና አይ ቲንክ ያ 1 ዓመት ከምናምን ይሆናል ትንሹ ልጄና እዛኛው እዚህ ግቢ ሌላ ቤት ነበረኝ እና እዛኛው ቤት እያለን እንትን አለ ይሄ ስላይዲንግ ዶር አለ አይደለም ወደ በረንዳ ወደ ውጭ ምቶች ወደ ዴክና በሱ በኩል ሌላ አንድ ዘመዱን አምጥቼ ነበረ የልጆቹን አባት የባለቤቴን ዘመድ ማለት ነው ኤክስ ሃዝባንድ እና አምጥቼ ያ ልጅ ያጨሳል እና ጠዋት ስወጣ ከልያ አደራህን ስታጨስ በዚህ በግድግዳው በኩል ሆነ አጨስ ብዬ ነግሬው ነው ምንም ፊት ለፊት ስለሆነ እሱ የሚመቸው ልክ ከዚህ ወጥቶ በስላይዲንግ ዶሩ ወንበር ይዞ ወጥቶ እዛ ፊት ለፊት ፀሐይ የሞቀ ጋቢ አድርጎ ስለሆነ የሚመቸው ቦታ ነው ቁጭ ብሎ እንትን ያለውና ከዛ አንድ ቀን መንገድ ላይ ምናምን ስንሄድ ጀስት ላይክ አንክል ከሌ ብለው የሆነ ሰውዬ ሲያጨስ አይተው ይነግሩኛል። እንዴ አንክል ከሌ እኔ ነግሬዋለሁ በዛ በኩል ሆኖ በግድግዳው በኩል መስኮት በሌለበት በኩል እንዲያጨስ የት ቦታ አይተውት ነው ምናምን ብያልኩ። ከዛ ጠየቅኩኝ አንክል ከሌ የት ነው ያጨሰው ስል በስላይዲንግ ዶሮ ወጥቶ ፀሐይ የሞቀ ያንን ነጩን ነገር ነተላ ለብሶ ሲያጨስ አይቼዋለሁ። ምን ነው ከልዬ ይሄ ነገር እኮ እኔ ልጆቼን ስለሚጎዳብኝ ነው አንተን አይደለም አቁም ያልኩህ እና ግን እንዲህ አይነቱ በአይኔ የገባ ነገር ችግር ያመጣል እና ብዬ ነው ምናምን ስል በቃ አይደል ያው የኛ ድርቅ ያለ ነገር ስለሆነ እኔ አላዩኝም ዝም ብለው ነው ምናምን ድርቅርቅ ያለ ንግግር አለ። እኔ ደግሞ አልወድም ውሸት። እንደዛ ሁሉ አይነት ቻሌንጆች አሉ። ዘመድም ስታመጪ ከውጭም ስትቀላቂ ከዛ ደግሞ አንዴ ልደት ይዣቸው ሄድኩኝ ልጆቹ ታች ጫወታሉ ምንም ችግር የለም። ከዛ እንደገና ስንመጣ ደግሞ ያልሆነ ነገር ቃላት ምናምን ይሄንን የት ነው የሰማው ምናምን ስል እዛ ልደቱ ቤት የወሰድሽኝ ጋር በቃ ስለዚህ 1-2 እያልሽ ታቆሚያለሽ። ከዛ ደግሞ እንደገና የሀገራችን ኳስ ጨዋታ መጣ። ኳስ ጨዋታ ሲመጣ ሰዎች በአጥር ላይ ዘለው ሲገቡ አዩ። በር ላይ $20 ነው የሚከፈለው። ሰዎች እኮ በአጥር ላይ ገብተዋል ምንም ሳይከፍሉና እኛ ለምን ከፈልም እና እንዲህ ያለ በቃ የሚመጣው ነገር በሙሉ ስታይ ስለዚህ ማንንም ብሌም ማድረግ አትፈልጊም። አንቺ ምንድነው የምትፈልጊው? ለልጅሽ ነው የምትፈልጊውን ነገር መስራት የምትፈልጊው አንቺ ያ የምትፈልጊው ነገር ካላቸው ሰዎች ጋር ተሰባስበሽ ከየትም ይሁኑ ከየትም ሰዎች ብቻ ይሁኑ እና ልጅ ይኖራቸው ልጃቸውና አንቺ እና ቤተሰቦቹ አይን ላይ ተያይታችሁ የምትግባቡ በአንድ አይነት መንገድ ላይ ያላችሁ ሰዎች መሆን አለባችሁ እና ከዛ ያንን ስታደርጊ ሁለቱን ስትገጥሚው እንደውም የተሻለ ነገርን ይዘሽ የምትመጭበት ነገር ሊኖር ይችላል እና ብዙ ሰው ራቅ ቢልም በኋላ ራሱን ችሎ ይመጣል። እናቱን እንዲላርግ አባቱን እንዲላርግ ብሎ ቢልም በአንድ ሰምተሽ በአንድ ማውጣት ትችላለሽ። አድገሻል፣ ተሰርተሻል። ስለዚህ ለእኛ አይከብድም። ለትልልቆቹ ወይ ጉድ ምናምን ብለሽ ታልፋለሽ። ግን አንዳንድ ቦታ ላይ ናት ኦል ፕሌስስ ግን አንዳንድ ቦታ ላይ ስትቀላቂ ያ ችግር አለ ቻሌንጁ እና አቮይድ የምታደርጊያቸው ነገሮች ጎዱኝ ልትያትችም ቴምፖራሪ ነው በቃ ዝናብ ስለሆነ ወይም ደግሞ በረዶ ስለሚጥል ከአንድ ፕሮግራምሽ ቀርተሽ አታውቂ። በጣም ኢምፖርታንት በቃ መቅረት አልቀርማል መመጣለሁ ብለሽ በጣም የምትወጃቸው ሰዎች የሆነ አንድ ነገር ጥሩ ነገር መጥቶላቸው በዛ ምክንያት ደግሰው ኩድቢ ሰርግ ኩድቢ ምናምን ግን ኃይለኛ ዶፍ በረዶ ቢጥል ትቀሪያለሽ አይደል እና ግን ለምን ቀረው ብለሽ ጭርጭር ምናምን አትይም። በረዶ ባይሆን ኖሮ እመጣ ነበር። አክሰፕተብል የሆነ ሪዝን ስለሆነ ይሄን ያህል ሰውንም የሚያንጨረጨር ነገር የለውም። እና ለምን እንደቀረሽ ካወቅሽ ደግሞ እንትኑም ይሄ ስሜታዊ ነገሩ አይኖርም ወይም ቢኖርም በጣም ሚኒመም ነው የሚሆነው እና እነዛ አይነት ነገሮች ስላሉ ስቲል ምልሽ በስልክ በምናምን ከሰዎች ጋር ልትገናኝ ትችላለሽ። ግን ኢምፐርሰን ያለው ነገር አንደኛ ሰዓት አይበቃም። ሁለተኛ በዓላማ ከተለያያችሁ የግድ እየሄድሽ ሄዶን መጋጨት የለብሽም። የራስሽን ሰዓት ሰሪበታለሽ እና ግን ለብዙ ሰው ትራዲሽናል ወይም ደግሞ ይሄ ስሜታዊ ነገሩ በጣም አስፈላጊ አድርጎ ስለሚወስደው
እየቀለጠ እንደሻማ ሰው መሀል መኖሩን የመረጠ ደግሞ ብዙ ሰው ታያለሽ። መዝናኛም አሁን ብዙ ጊዜ ያኔም አንስተሻል አንዴ ልጆች አስተዳደግ ላይ ስናወራ እና በውስጥ ብዙ ሰዎች ምን ነበር ያሉኝ እዚህም ዙሪያ ያሉ ሰዎችም ስናወራ ነበር እና እንደዛ ካረግን እናቶቹ በምንድን ነው የምንዝናናው? ማለት አሁን ያ ታይም ለእኛም መዝናኛችን ታይም ነው ከሰዎች ጋር ጋዘሪንግ ላይ ምናምን እና እንዴት ነው የምትዝናናው ምናምን ሲሉኝ ነበር እና እስቲ ራስሽን ስለ ራስሽ የምታዝናኝበትስ መንገድ ምንድን ነው? አሁን ከነዚህ ሁሉ ስትገለይ ይቅርታ ገስት እየላካችሁ ያለው ሰዎች እያየው ነው። ትንሽ ሰዓት ስለማላስገባ ነው ትንሽ ሰዓት፣ ከዛ በኋላ ግን አስገባለሁኝ። እሺ ሶሪ። እሺ መዝናኛውማ ምልሽ ፊልም እንገባለን ከልጆቹ ጋር የልጆች ፊልም አለ። መዝናኛው የተለያዩ አዳዲስ ነገሮች። እኔ ለምሳሌ ሀገሬ እያለሁ አልዋኝም ነበር። በእነሱ ምክንያት ነው ዋኝቼ ኢቨን ቀደሚያቸው እያናደድኳቸው እግሬን እየያዙ ምናምን ሶማች ፋን አለው እዛ ውስጥ። ብዙ ምናደርጋቸው ጉዞ እንሄዳለን፣ ትሪፕ እንሄዳለን። እኔ የማይቸው ማላቀውን በእነሱ ምክንያት እነሱም እኔም እኩል ያየናቸው ነገሮች አሉና መጀመሪያ ነገር ለሰው ልጅ መዝናናት ማለት ምንድን ነው ነው ጥያቄው። መዝናናት ማለት መብላት መጠጣት ከሆነ ኤቭሪዴይ እየበላን እየጠጣን አይደል እንዴ? ሌላ ሰው ቤት ስለቀረበ ነው ያ እንጀራ ወደ መዝናናት ስም የተቀየረው? ወይስ የተለያዩ ነገሮች ሙዚቃ፣ ከሰዎች ጋር መገናኘቱ፣ ጋዘሪንጉ ምልሻል አይደለም? አሁን ስራ ላይ ነው እኮ ያለሽው። ያኛውን ጋዘሪንግ በሌላኛው ኢንተርቴንመንት። ኢቨን እንደዛም ሆኖ ለምሳሌ እኔ እነሱም እንኳን ባይኖሩ ኢንተርቴን የሚያደርገኝ ነገር በጣም የተለየ ማለት እንዴት ነው፣ በራሴ ብዙም እንደዚህ ውጩን ስላልነበረ ሳድግ ያው ቤተሰቤንና ቤት ውስጥ ያሉትን ሰዎች ብቻ ስለሆነ ማቀውና ትምህርት ቤት ሲሄድ ጓደኞችን ብቻ ስለሆነ ያን ያህል ይሄ እንደዚህ ሶሻሊ ትልልቅ ግርግሮች ላይ ተሰብስቦ በማሳለፍ ነው የሚለውን አላቀውም። ድሮም ቢሆን ቅዳሜ ይሁን እሑድ የሆነ ወደ ዱካም አካባቢ የወይን ምናምን ማሳደጊያ ቦታ አለ። ወይን አጥበው በሳፋ የሚሰጡ በእንትን በእጅ ማስታጠቢያ ምናምን እንደዚህ አይነት ነገር አይዶ ነው። በእናንተ ዘመን ይኑር አይኑር አላውቅም። በእኛ ዘመን ነበረና ወደ ሰበታ ትሄጃለሽ፣ የሆነ የተለያዩ ቦታዎች አሉ የምታያቸው ምናምን። በዛን ጊዜ ወጣሽ ካልሽ እዛ አካባቢ ስለሆነ ይዘውሽ በወርም አንዴ ምናምን ሸርሸር ከወሰዱሽ አለቀ። ሳያቸው የነበሩት እነዛን አይነቶች ነገሮች ስለሆነ እዚህም ስመጣ ደግሞ የቀጠልኩት ሞር የማላቃቸውን ነገሮች በማየትና የተለያዩ አድቬንቸረስ የሆኑ ነገሮችን እወዳለሁኝ። የምትበዩ የምትጠጭበትን ቦታ የግድ እነከሌ መሆን አለባቸው፣ የእኔ ሰው መሆን አለበት፣ የዛ ኮሚኒቲ የዚህ ኮሚኒቲ የምለው ነገር የለም። ግን በአብዛኛው የሆነ ሪዞርት ቦታን ብትሄጂ፣ የሆነ ስዊሚንግ ቦታን ብትሄጂ ሌሎች እናቶች ማዕት ታገኛለሽ ምናምን። ከነዛ እናቶች ጋር ከአንዳንዶቹ ጋር እስካሁን ድረስ በጣም ጓደኛሞች ነን። ግን የእኛ ሀገር ሰዎች አይደሉም። እንወያያለን ምናምን። እኔ ግራጁዌሽናቸውም ላይ እኩል በኩል ነው የሚመጣው። የማውቀው የራሴም ሀገር ሰው አለ፣ የዚህም ሀገር ሰው አለ፣ ወይም ደግሞ አውሮፓውያኖች ሊሆኑ ይችላሉ። እኩል በኩል ነው ሁልጊዜም። ስለዚህ ሁሉንም እኩል ነው የማየው። ሁሉንም ያወቅኩበት ምክንያት አለ። አንድ ነገር ተምረዋል ከኔ፣ አንድ ነገር ከነሱ ተምሬያለሁ። በአንድ ላይ ደግሞ በተለያየ ኢቬንት ላይ ጥሩ ጊዜ አሳልፈናል ብዬ ነው የምለው እና ከሰው ጋር መገናኘት ብሎ የሚለው በጣም በተለይ ከኮቪድ በፊት ብዙ ሰዎች ይገርማቸዋል። ፌስቡክ የምታየው ለምሳሌ ጠዋት አንድ ቦታ ሆኜ ከዛ የጠዋቱን ግማሽ ሌላ ቦታ ታየኛለሽ፣ ግን ኢትስ ኦልዌይስ እነ ክራውድ ነው። ከዛ ደግሞ ከሰዓት በኋላ ደግሞ የሆነ ኢቭኒንጉን ሌላ ምናምን እንደዚህ ሆኖ የዚህ ዲሲ ሜትሮ አካባቢ የተለያዩ ትልልቅ ድርጅቶች ዳታቤዝ አላቸው። በዛ ዳታቤዝ ውስጥ አዶኖ ኬት እንዳገኙት አላውቅም፣ ግን የተለያየ ነገር አዳዲስ ነገሮች አገሮች ራሳቸው ፈጥረው ወደ ገበያ ሲያቀርቡ ያንን ፕሮዳክታቸውን ኢንትሮዲውስ ለማድረግ ኮንግረስማኖቹን ይሁን ኤምባሲዎቹን ምናምኖቹን ጠርተው ትልልቅ ነገር ያደርጋሉ። ካፒቶል ሂል ውስጥ ምናምን ውስጥ እና ማዕት ሰው ነው የምታየው እና አንድ ሰው ወይ አበሻ ታገኛለሽ ገቨርንመንት ውስጥ የሚሰራ ምናምን ወይም የሆነ ነገር እና ግን ብዙ ሰዎች ታገኝበታለች። ሰው ከሆነ አይንሽ የተጠማው ምን አይነት የሚለውን ነገር ደግሞ ግለሰቡ ነው የሚመርጠው እንጂ ለእኔ ሰዎች ሁሉ እኩል ሰዎች ናቸው። የግድ ተሰብስቤ ሰርግ መሆን የለበትም፣ ክርስትና መሆን የለበትም፣ ልደት መሆን የለበትም፣ የተለያዩ ለቅሶ ምናምን የተለያዩ ነገሮች መሆን የለባቸውም። እዛ ጋር ሲሄድ ያንን የተጠራውበትን ነገር አክብሬ አጠገቤ ካሉት ሰዎች ጋር የሚመሳሰል ጨዋታ ካለን እንጨዋታለን፣ ካልተመሳሰለም ዝም ብለን አሳልፈን በቃ እንኳን ተገናኘን፣ መልካም ትውውቅ፣ ጥሩ ነበር ያሳለፍነው ሰዓት፣ ደህና ሁኑ ተባብለን እንለያያለን። እና ሁሌ እኮ ሰውን ፈልገሽ የሄድሽበት ቦታ መዝናኛ
ይሆነኛል ብለሽ ልታስቢ አትችይም። እንደየ ኢንቫይሮንመንቱ ነው። ለአንዳንዱ ሰው ደግሞ ብዙ የሌላ ሀገር ዜጋ ያለበት ቦታ ባይተዋር ያደርገውና ያስጠላዋል። እዛ ሄጄ በጣም ደብሮኝ ነው የመጣሁት ይላልና እኔ ሁሉም ጋር ፊት አደርጋለሁኝ ብዬ አስባለሁ። ምክንያቱም የፒፕል ፐርሰናሊቲ ከህፃንነት ጀምሮ ሰው ወዳለው፣ ግን ደግሞ መጥፎ ቃላት የሚወጣው ይሄ ከባድ ነገሮች ምናምን ካሉ ትንሽ ስለሚከብደኝ አጅስት አቮይድ እነዛን ነገሮች እና ያ ትታይዋለሽ። ይሄ መዝናናት የሚለው ነገር ግን እኔ በጣም ነው የተዝናናሁት። አሜሪካን ሀገር በሰፊው ነው የተዝናናሁት እና ጥሩ ኖር ያለው ብዬ አስባለሁ። እግዚአብሔር የተመሰገነ ይሁን። ምክንያቱም ባለኝ ትርፍ ሰዓት ብዙ ልጆች የራሳቸው አንዳንድ ጊዜ እንትን እናደርገውና ቴሌቪዥን ላይ ራን ስናደርገው ጌባስ ጉድ ላይፍ ያ ምናምን የዛ ቦታ ሄደን ምናምን ትንንሽ ነገሮች ምናምን አውሮፓም ሊሆን ይችላል የተለያየ እዚህም ሀገር ምናምን የተለያዩ ስቴቶች የልጅ የሆኑ ነገሮችን ምናምን አቅሙ በፈቀደ ሰዓት እናደርጋለን። አቅም ደግሞ የማይፈቅድ ሲሆን የት እንሄዳለን ሲሉ ፍራንክ የለም ሁሉ ብዬ ለመናገር ግልጽ ነው። ኔ ምንም ጣጣ የለውም እንጂ ልጆቹ እንዲህ ያደርጋቸዋል። ዘንድሮ ስላልሄዱ ይህን ነገር ሊያመጡ ይችላሉ። ከፈለጉ እነሱም ራሳቸው እናቴ ፍራንክ ስለሌላት አልሄድንም ቢሉ ኖ ፕሮብሌም፣ ምንም ችግር የለም። እውነቱ እሱ ነው። ፋይናንሻሊ ልመጣልሽ ነው ወደዛ። እንደው ግን ወደ ፋይናንሻሉ ከመምጣቴ በፊት ያው መዝናናት ኢሞሽናል ነገር ስላነሳል እሱን ጨርሰን እንለፍ ብዬ ነው። የት ትበሳጫለች፣ ትናደዳለች፣ ትንጨረጨራለች። ምክንያቱም ቅድም ብለሻል፣ አንዳንዴ እናትነት ሁለት መልክ ያወጣል ይባላል። ስፔሻሊ የድሮ እናቶች ስናስብ ማዲያት፣ መጎሳቀል፣ መክሳት፣ ይሄ ምንድን ነው ቅድም እንዳልሽ ፀጉር አንጨባሮ እንደዚህ ብዙ በቃ እናትነትም የሆነ ዋጋ ከፈልንም ተደርጎ የሚወሰደው አሁን አይደለም። እንደው ግን በአብዛኛው በእናንተም እድሜ ብዙ እናቶች እንደዛ ይሆናሉ። ኢቨን አሜሪካ እየኖሩ ብዙዎች እንደዛ ሲሆኑ ያለው እና የውስጥ ሰላም ይመስለኛል። ያ ሁሉ የሞላልሽ ሰው አይደለሽ፣ እንደምታወሪው ብዙ ቻሌንጅ እንደምታልፊ አውቃለሁ። ግን እንዴት ነው ስሜትሽ የምትገዢው? የምትበሳጭ የምትናደጂ ሰው ነሽ ወይስ እንደዚህ ነገሮች ሲገጥሙሽ እንዴት ነው የምታልፊው? ለእናቶች ትምህርት ስለሚሆን እኔ መንጨርጨር አላውቅም። የሚገርምሽ ነገር ሞሮፍ ያስቀኛል እና ወይ ጉድ ምናምን ብዬ ብዙም የተለያዩ ነገሮች ላይ አይታችኋል ብዬ አስባለሁ። ፐብሊክ ላይ የተለያዩ ኢንተርቪዎችም ላይ ምናምን ብዙ አንዳንዴ እንጣጥ ምናምን ሲሉ ሰዎች አሁን ይሄንን ረጋ ብለው ቢያዩት እኮ የዚህ መልሱ ይሄ ነው የሚለው ነገር እና ወይም ደግሞ ሊሆን ይችላል ብዬ እላለሁ እና እኔ መንጨርጨር አላውቅም። ቻሌንጅ ግን ይኖራል እና ለምን ለዛ ያ የሚገጥመኝን ነገር መፍትሄው ምንድን ነው የሚለውን ነገር ነው እኔ ወዲያው ወደ መፍትሄው ነው እንጂ የሚሄደው እዛ ጋር ቆሜ መንጨርጨር ግን አልችልም፣ የለኝም እንጂ ይሄ የሚያናድድ ነገር ምናምን በህይወትሽ ያጋጥምሻል። የተለያየ ነገር ምልሽ አሁን ለምሳሌ የሚገባውን ነገር ለልጅሽ በተለያየ ሁኔታ ኢዘር ዲስክሪሚኔሽን በየው ምን በየው ምናምን አንዳንዴ ያልሆነ ነገር ገጥሞ ይታያል እና ሲታይ ወዲያው ቻሌንጅ ነው ማድረገው። ባይ ዘ ወይ የስተርዴይ እንደዚህ ሆኖ ምናምን እዚህ ጋር ነበር የተቀመጠው። ለምሳሌ ጨዋታ ሊሆን ይችላል ጌም እና አንዳንድ ልጆች ለምሳሌ ቤንች ላይ ይቀመጣሉ ምንም አይነት ፓርቲስፔት ሳያደርጉ እና ወላጆች ዝም ነው የሚሉት። ኢኩድቢ የኮሚኒኬሽን ችግር፣ ኢኩድቢ የሆነ በውስጣቸው የፍርሃት ሰዎች ይሆናሉ፣ ወይም አክብሮት ሊሆን ይችላል የሆነ ነገር አላውቅም ምን እንደሆነ። ግን እኔ የስተርዴይ ኦንሊ ዋን ታይም አንድ ጊዜ ብቻ ነበር ያስገባው ከዛ በኋላ አልገባም እና ኢምፕሩቭ ማድረግ ያለበት ነገር ስላለ ነው ወይስ ለምንድን ነው ብዬ ጠይቃለሁ። እንደዚ አይነት ነገሮች እንጂ ልጄን እንትን አላለውም አላስገባውም ብዬ እሱንም እንደገና ሲመጣ አላስገባም፣ ይህ ሰውዬ ይወድሃል፣ ይህ ሰውዬ ይጠላሃል ምናምን ብዬ እዛ ላይ የለሁኝም። እሱን አይነት ባህሪ የለኝም። ሞሮፌኔ የወንዶች ባህሪ በውስጤ አለ። ሴት ሆኝም እንኳን የሴቶችን ባህሪ ደግሞ በሚያስፈልግበት ቦታ አለ እና አይ ቲንክ ሁለቱም ተገምዶ ስለተሰጠኝ ሊሆን ይችላል ሞሮፍ ሶሉሽን ለማግኘት ነው እንጂ የሚሄደው እንደው እንዲሆኑ ምናምን ያንንም እየደወልሽ እንዲኮ ተፈጠረና እኔ የለኝም እንደሱ አይነት ነገር እንጂ ሳያጋጥመኝ ቀርቶ አይደለም። እና ቻሌንጅ አደርጋለሁ ኢሜል መጻፍ ካለበት ምን ማለት ካለበት እና አይ ቲንክ በሄዱበት ትምህርት ቤት በሙሉ በሚገርም ሁኔታ በጣም አንደርስታንድ ያደርጋሉ። በተለይ ነጮቹ በጣም ከጥንቃቄ ጋር ነበር የያዙኝ ማለት እችላለሁ። ምክንያቱም ጠይቃለሁ፣ አልጣላም፣ ጠይቃለሁ። ስለዚህ አንድ ጊዜ እንደውም ለሩጫ ሄደው ትምህርት ቤት በትምህርት ቤት ባስ ነው የሚሄዱት የትምህርት ቤቱ ሎጎ ባለበት እና ከዛ የሆኑ ጓደኞቻቸው አንዳንዶቹ እናቶች እዛ ጋር ስለነበሩ ከእንትና እናት ጋር ልሂድ ሲል ኖ ከእናት ጋር መጋጨት አልፈልግም እዚህ ነው መቀመጥ ያለብህ ብሎ አለኝ ኮቹ ብሎ ነገረኝ። ስለዚህ ሰውየውን በጣም ነው የማከብረው። በጣም ትልቅ ሰው ነው። ኢንተርቪውም አድርጌዋለሁኝ እና በስፖርት ውስጥ ያለፈ ታዋቂ ሯጭ የነበረ ምናምን ነው እና
ለምን እንደዛ አልክ ብዬ ግን ቻሌንጅ አላደረግኩትም። አንድ ቀን በሳቅ አነሳለታለሁ ብዬ አስባለሁኝ። አስተማሪውን ማለት ነው። ስቲል ቤተሰብ ነን እና በተለያዩ ሁኔታ እንገናኛለን፣ እንጠራራለን እና ያንን መልስ ነው የሰጠው። ስለዚህ ያንን ባውንድሪ ላይን ክሬኤት ማድረግ የሚችል ሰው ግጭት የለውም። ምንም የሚያጋጭ ነገር የለም። ሊጠጉ ሲሉ አጥሩን እንደተጠጉት ያውቃሉ፣ ይመለሳሉ ሰዎች። ስለዚህ ሰውዬ አሚን ሽማግሌ ነጭ ነው። እኔን አንድ ጥቁር ከአፍሪካ የመጣች ሴት ማይኖሪቲ ያን ያህል የኔም ባውንድሪ ላይን እንዲያውቅ ያደረገው ግን ያለን በመሀላችን ያለው ግንኙነት ነው እንጂ ከዛ ውጭ የሆነ ልጅ ጋር የፈለክበት ደግሞ አንተ ምናምን ብሎ ቢለቀውና ከዛ ያ ልጅ ቢጠፋ የእሱ ነው ኃላፊነቱ። እኔ ደግሞ በቀላሉ ማልፍ ሰው አይደለሁም እንዲህ አይነትን ሚስቴክ። ስለዚህ በኋላ የሚመጣውን ቻሌንጅ እና ሪስፖንሲቢሊቲውን የእሱን ሲያየው ኖ አለ በቃ ኖ አንተ መሄድ አትችልም እና እናትህ ብሎ አለና ይፈራሻል ኮች ከኔ አለኝ። አይ ምን ይፈራኛል ያከብረኛል እና መስመራችን የለየ ነው የታወቀ ነው ብዬ አልኩት እንጂ ለምን ይፈራኛል? መፍራት አይደለም እንደሱ መከባበር ማለት ነው። እና that's called boundary line ብዬ አልኩኝና ያ ነው እኔ የምልሽ። አንዳንድ ነገሮችን ስናገር ወይም የተለያዩ ነገሮች ስል አንቺ በቀላሉ ገለጽሽው እንጂ ትያለሽ። ይሄ ፐርሰናሊቲ ነው በቀላል እንዳደርገው ያደረገው እንጂ አሚን ቻሌንጆቼ በጣም የሚገርሙ ሌላ ሰው ቢሆን በቃ ፀጉሩን ነጭቶ እንትን የሚልባቸው ቻሌንጆች ሁሉ ያጋጥማሉ። ምንሽ ነው ወደንደ ፋሚሊ ምናምን ሪሊ ይሄ ነው ኦኬ እንግዲህ አሁን እንደሱ ከሆነ እዚህ ጋር እናቆመዋለን ምናምን ብዬ በቃ እዛው ጋር አቆመዋለሁ። ምንም ቀጥሎ ንግግርም ነርቭሽንም መግደል ምናምን አያስፈልግም። እና እንዴት ነው ነገሮችን ሳይበሱ የሆነ ነገር ሰጥታችሁ ልታቆሟቸው የምትችሏቸው? አንድ ነገር ካልሰጣችሁ ሊቆም አይችልም። ልጆቻችሁን ግን አይደለም የምትሰጡት፣ ህይወታችሁን አይደለም የምትሰጡት፣ ማንነታችሁን አይደለም የምትሰጡት። ግን there's something always በዛ ውስጥ ይሄ ነው። አዎ በቃ እንግዲያው ከዚህ በኋላ ይሄ ነገር የበለጠ ግጭት እኔ ለምሳሌ የራሴን እህት ልንገራችሁ። እህቴና ባለቤቷ እዚህ ሀገር መጡና የተለያየ ነገር ማለት ከዚሁ ከአሜሪካን ሀገር ማለት ነው። እና አንዳንድ ጊዜ በቤተሰባችሁ ውስጥ በምታደርጓቸው ነገሮች ደስተኛ የማይሆኑ ይሁኑ ምን እንደሆን ችግራቸው አይገባችሁም። እኔ ቤተሰቡ በሙሉ የተማረና በበቂ ያለው ነው፣ ለመኖር የሚያበቃ በበቂ ያለው ነው፣ ምንም እንትን የለውም። ግን አንዳንድ ነገር ስታየው ከምንድን የመነጨው ብላችሁ እንኳን ማሰብ አትችሉም። እና ግራጁዌት ሲያደርግ ስለ እናት በቃ ምንም ነገር እንዳትናገር ምናምን ብለው ወስደው ሜክዶናልድ ምናምን ብሬን ዋሽ ያደረጉታል። የውጭ ሀገር ዜጋ ስለሆነ ባሏ ማለት ነው። እና ግራጁዌሽን ሴሬሞኒው ላይ ግራጁዌሽን ሴሬሞኒው ላይ ምንም ነገር እንዳትናገር ምናምን ብለው በቃ በማስፈራራት ሰውየው ደግሞ አሜሪካዊ ስለሆነ አፍሪካን አሜሪካን እና ሁል ጊዜ ጮክ ብሎ ስለሚናገር ትንንሽ ሆነው ምናምን እያዩት የሚፈሩት አይነት ይሄ ልጅ የሚፈራው አይነት አለ። እንደዛ አይነት ነገር ስለነበር እንዳትናገር ብለው ልጁን እንትን ያደርጉታል። እና በዚህ በኩል ይሄ ሰውዬ እንደ ተማች ሰውም ያየዋል። በዚህ በኩል የኔ ነገር አለ፣ በዚህ በኩል እነዚህ ሰዎች ብሬን ዋሽ ያደረጉታሉ። እንግዲህ የራሴ እህት ነች። እና ከዛ በቃ ልክ እንትን ካሉ በኋላ አይ ዶንት ፊል ጉድ አይ ፊል ጊልቲ ምናምን የሚል የሆነ ነገር አመጣ። እኔ ደግሞ ማን ምን እንዳለ ምናምን እግዚአብሔር በሚያውቀው አላየሁትም። ደስ ብሎኝ ብቻ እኩል በኩል ነው የጠራሁት። በዚህ በኩል አሜሪካኖቹ ባይተዋር እንዳይሆኑ፣ በዚህ በኩል የእኛ ሰዎች ደግሞ እንዴት ነው ተጫወቱ፣ እርስ በርስ ስለሚጫወቱ እነዛም የማይተዋወቁ ሰዎች ቢሆኑ አለ አይደለም ሁሉንም አኮሞዴት ለማድረግ በሁለቱም ሳይድ በተለያየ አይል ነው ራሳቸው እንደ አፓርታይድ የተቀመጡት ማንም ሳያስቀምጣቸው። እና በዛ ውስጥ ሆኜ ምናምን ሰዎቹን እያነሳሁኝ ምናምን ነው በሉ እንደዚህ ነው ምናምን የእነሱንም የተለያዩ የድሮ ዘፈኖች ምናምን እንዲዘፈንላቸውና ትዊስት ምንም እንዲሉ ምናምን የተለያየ ነገር ተደረገ። እና እዛ ላይ ነኝ እንጂ ያለሁት ማን ምን ተናገረ። እንደውም የሆነ ሰው ተነስቶ ይገርመኛል 24 ሰዓት ነች ሴትዮ ያላት ወይስ ሌላ ተጨማሪ ሰዓት ብሎ ሳምባዲ መናገር አለብኝ ብሎ ቤተክርስቲያን ቆይቼ ነው ብሎ መጥቶ የሆነ ነገር ተናገረና ኦኬ ያንን ሁሉ ሰማን፣ አለቀ። እኔ አልቋል ፕሮግራሙ ዌል ኤቭሪቲንግ ኢዝ ሃፒ ብለን ኑሮ እያደረግን እያለን within like 2 weeks time ውስጥ I don't feel good I feel guilty ምናምን የሆነ ነገር ሲል ዋድ አልኩት። እንደዚህ እንደዚህ ብለው አስፈራርተውኝ ምናምን አለኝና መናገር ያለብኝን ሳልናገር ቆይቻለሁ። እና ሴም ቲንግ አድርጌ እዛው ቦታ ወስደሽኝ የውስጤን ካልተናገርኩ ዶንት ኢቨን ማይንድ ምናምን ነገር ኢሚዲየት ላይ እንደዛ ቢሆን ምናምን ብሎ ሰው ይጣላላል በእኛ ካልቸር። እኔ ብድግ አደረኩና
እንዴት ዋላችሁ? ደህና። ከዛሬ ጀምሮ ስልክ ስትደውሉ ባላነሳ ሀሳብ እንዳይገባችሁ። እስከ ዛሬ ለኖር ነው እግዚአብሔር ይስጥልኝ ላረጋችሁት። ግን አሁን ላይ ለማቆም ወስኛለሁ እና የምንቀጥለው ዘመን ሊኖር ይችላል። ለጊዜው ግን አቋርጫለሁ ከዛሬ ጀምሮ እና ይሄንን ልላችሁ ነው። እና ደውሎ አንዳንድ ሰው ምን ሆኖ ነው ይልሽ የለም የእነሱም አይምሮ ቶርችድ መሆን የለበትም። እና ጨርሰናል። ይሄ ነው ያ ነው አላልኩም፣ ጨርሻለሁ አልኩ። ዳን አስቤው አላውቅም። እግዚአብሔር በሚያውቀው በቃ እንደ ይሄ እኮ ከልጆች አይምሮ ጤና የሚበልጥ ነገር የለም። ትልቁን ኢንቨስትመንትሽን ነው ሊነቀንቁ የፈለጉ። ስለዚህ ኮምፕሮማይዝ የማታረግበት ስለሆነ በጣም ሰላማዊ በሆነ ሁኔታ ትዘጊዋለሽ። ስራዬን ከጨረስኩ በኋላ እኔ በቃ ደግሞ ደውዬ እንዴት ዋላችሁ ያቋረጥኩትን ቀጥያለሁ። አሁን ማንንም ልትረብሹ ስለማትችሉ እኔ ራሴን መከላከል ስለምችል መቀጠል ይቻላል ብዬ ማለት እችላለሁ። ኤኒታይም አሁን እዚህ ቁጭ ብዬ እያያችሁ ምንም አይጨንቀኝም። ዋናው ነገር በቃ ያፈርም የሆነ አቋምና ፕራዮሪቲሽን ማወቅ አለብሽ እንጂ ያ ተካራ እንዲህ ብለሽው እንዲህ ብሎሽ ምናምን። እኔ አሁን እሱ የሴት ነገር ነርቤ ነው የሚነካው፣ አልወደውም፣ አይመቸኝም። ስለዚህ ግን ምን ያህል ሰው ያንን ያደርጋል ስትይ አይዶን ነው። አሁን ለምሳሌ አንቺ አንድ ሰው እንደዛ ልጅ ቢያደርግብሽ ታያለ እንኳን እህት ከባድ ነው። ባዳን ራሱ አንድ ቀን ያገኘሽውንም ሰው እንደዛ ማለት ከባድ ነው። ግን ያው ውሳኔ ይፈልግና በቃ ፕራዮሪቲሽን ማወቅ አለብሽ አለው። ለዚያ በዚህ በኩል እየጠፋ ዋናው ነገርሽ እየጠፋ አንቺ ሌላን ሰው አስደስታለሁ ብለሽ ልታረጊ አትችይም። የሚቀጥለውስ ምን ሊመጣ ይችላል? እሱን እንደዛ አድርገዋልና እኔም ጋር መጥተው እንዲያደርጋሉ ብሎ ደግሞ ሌላኛው ልጅ ደግሞ እንደገና የሱ ሰዓት ሲደርስ ከጃንዋሪ ጀምሮ እኮ እየጨነቀ ነበር። አልነገርኩሽም እንጂ እነዚህ ሰዎች ቢመጡስ ተመልሰው ብዬ እኔ የተወጀ ነው የኔ እኮ ስራ እዚህ ጋር ዋናው ኃላፊነቴ ምንም የሚመጣን ነገር እየጠበቅኩኝ እየተከላከልኩ የሚያስፈልገውን ነገር እያቀረብኩኝ ለመኖር ነው እኮ እዚህ ቁጭ ያልኩት። እኔ ከሞትኩ ሊሆን ይችላል። እኔ በህይወት የማያለው ስራዬ ስለሆነ ስራው እየተሰራ ነው ወይ ብለህ ብጠይቀኝ ይሻላል እንጂ ፈርቻለሁም አይሰራም እንዳይመጡ። ለትምህርት ቤቱ ሁሉ ኖቲፋይ ያደረኩኝ ለፖሊስ ለምናምን እንደዚህ አይነት መልክ ያለው ሰው ከመጣ እዚህ ኤስኮርት አድርጋችሁ እንድታስወጡ hundreds and thousands of dollars እየከፈልኩ ልጅ ማስተምርበት ትምህርት ቤት ነው እና እያንዳንዱ ሴኪሪቲ ጥበቃ እንዲያደርግ ብዬ መልዕክት አስተላለፍኩ ለዳይሬክተሩ። አለቀ በቃ። ይሄ የመጨረሻ እኮ ነው በቃ የመጨረሻ አንቺነትሽን ሊያፈርስ ከመጣ እናትሽ ለምነቱ ህግ ነው ሊያኖረን የሚችለው። እና ይሄ እንደዚህ አይነት ጨዋታን ያጫወትም በምሰራው ነገር ላይ በማንኛውም ነገር ላይ። ልጆችሽስ አበሳይተውሽ አያውቁም? አሁን ብዙ ጊዜ እናቶች ቀጥታ ያው ከልጆቻችን ጋር እንገናኛለን። አንዳንዴ ምንላቸው ላያደርጉ ይችላል፣ እንዳሰብነው ላይሆኑ ይችላል። ከትንንሽ ነገር ጀምሮ አሁን እኔ ትንንሽ ልጆች ነው ያሉ። ከትንንሽ ብላት ብላ እንኳን ያናድደናል ለሚያልፍ ነገር ማለት ነው። ይሄን አርግ አታርግ ምናምን ራሱ ወደ ውስጥ ወስዶ አንዳንዴ በጣም ስናደድ ራሴን አገኛለሁ። ብዙ እናቶችም እንዴት ነው አሁን የእናቶች ፔጅ የሚባል አለ ፌስቡክ ላይ ብዙ ሺህ ተከታይ ያለው በኢትዮጵያ ጀምሮ ያለ ፔጅ ነው እና ፋውንደሯ አሜሪካ ናት መሰለኝ አላውቅም። እዛ ላይ ብዙ እናቶች የሚጽፉትን አያለው። በቃ እንዴት ነው ልጄ ከልጆች ጋር እንዴት ነው የምችሉት? ያስጮውኛል፣ ያናድደኛል፣ ምለውን አይሰሙም፣ ምግብ አይበሉልኝም፣ ወይ ቲኔጀር ከሆኑ ሰዓት አክብረው አይመጡም፣ ይሄን አይለብሱም፣ ይሄን ፈልጋሉ። ብዙ ይሄ እናትና ልጅን የሚያገናኝ ነገሮች ላይ እናቶች ብዙ ጊዜ ስንናደድ ራሳችንን እናገኛለን። እና እንዴት ነው አንቺ ብዙ ጊዜ ታወሪያለሽ፣ ህግ አለ በዛ ነው የሚገዙት ትይናለሽ እና እንዴት ነው ቤት ውስጥስ እሱ እንደው ልጆችሽ አያናድዱሽም? ህይወትም አለ እኮ ድካም አለ፣ ስራ ስትረሱ አለ። ከሱ ጋር ተደማምሮ እንደው ምንም የብስጭትን እንዴት ነገር የለ እንዴት ነው የምታልፊው? ለመማር ስለፈለግኩ ነው። እምልሽ ጥሩ ጥያቄ ነው። አሁን ይሄንን ስትይ እንዴት ነው አላለ ከሰውነት ውጭ የሆንሽ ሁሉ መስሎ ሊታየው ይችል ይሆናል። እኔ መናደድ የሚያናድድ ነገር አይመጣም ሳይሆን እኔ ግን ለመናደድ ዝግጁ አይደለሁም። ለምሳሌ ምግብ ሰጠዋለሁ አይደል፣ አልፈልግም ካለ በቃ በኋላ ላይ ሲረብ እዛ ጋር አለ ብዬ አይጀስ ሙቭ ኦን፣ ሌላ ነገር የለም። ምክንያቱም በግድ ምናምን ጭቅጭቅ አላውቅም። ለዚህ እኮ ነው ገባሽ? በእነሱ አሁን ያልፈለገበት ምክንያት ከሆነ ወይም ደግሞ ሌላ ነገር ስጭኝ ካለኝ አይ ዶንት ማይንድ ሌላ ነገር አቀርባለሁ። እናትነት የሱ ስለሆነ ዋናው የማይወደው ከሆነ ወይም ደግሞ በግድ ከሆነ ለእኔ ብሎ የሚበላው እሱ የሚፈልገውን ነገር ማቅረብ አለብኝ፣ እሰጠዋለሁ። ከዛ ውጭ ግን አልበላም አለኝ ይሄ ልጅ ምናምን ምናምን። አንዳንድ ሰዎች እንዲህ አብረው ሲዞሩ ምናምን ይታያል። ኖ ኖ ኖ ኖ ኖ፣ ለምን ነው የምትዞሩት? የሚዞር ነገር የለም። ከምትዞሩ ይልቅ ያንኑ ነገር
እሱ በሚችለው አቅም ከአፍንጫው ፊቱን አፉን ቀብቶም ይሁን ወደ አፉ መጨረሻ የሚገባበትን መንገድ ፊገር አውት ያደርገዋል። ግን ይክን ሊብት ጠረጴዛ ላይ በሱ ቁመት ልክ ያለ አጭር ጠረጴዛ ኮፊ ቴብል ላይ ልተው ትችላላችሁ። ሲሰማው ይመጣል፣ እዛች ቦታ ጋር ይመጣል። እና አንድን ነገር የሚያስፈልገውን ነገር መፈለግ እንዳለበትም ነው በዛው የምታስተምሪው እንጂ አንቺ እየተከታተልሽ ምናምን ሊሆን አይችልም እንደዛ። እሱ በራሱ ከጥንካሬያቸው ላይ በኋላ ሲያድጉ ነው የምናየው ይወስደዋል። እና ሁል ጊዜ ሰውን ይጠብቃሉ፣ ሁል ጊዜ የሚገፋቸውን ነገር ይፈልጋሉ ምናምን ኢኒሼቲቭ ወስደው ነገር ማድረግ እንዳይችሉ ሁሉ ያደርጋቸዋል ሎጂካሊ ስታዩ። ስለዚህ የሚያንጨረጭር ነገር ምናምን የለም። ከዛ ውጭ በተለያየ እድሜ ላይ የተለያዩ ነገሮች ሲያመጡ እድሜ ለኢምፓወሪንግ ፓረንት እንዲህ ይላሉና እንዲህ ሲሉ ጨርሶ እንደውም እንዳላየ እንዳልሰማ ሆነሽ ሌላ ነገር ስሪ ሲልሽ ብቻቸውን ሲለፈልፉ ሲያገኙት ያቆሙታል። ለካ እንደዚህ ነው እንደ ሰው ዝም ብሎ የሚያብደው ምናምን ብለሽ ትያለሽ። እና ይሄንን ሲስተም በመጠቀም ያ እንዲህ አተካራው አፍ መካፈቱ ምናምኑ ሳይኖር ከፍ እያለን ሄደን ለምሳሌ አንዳንድ ጊዜ ልጆች ትምህርት ቤት ውስጥ የተለያየ ነገር ይዘው መጥተው በተለይ እስከ 6ኛ ክፍል ፓብሊክ ስኩል ስለነበሩ አንዳንድ ነገር ሲያዩ አንዳንድ ነገሮችን ለመሞከር የሚያስቡባቸው ጊዜዎች አሉ። ልክ ሙከራዎችን ለማድረግ በሚፈልጉበት ጊዜ መጨረሻ እኔ የምወስዳቸው አንድ ቀን የቲቸርስ ወርክ ዴይ ሲባል ኦፊስ ቢልዲንግ ውስጥ ሄደን ዝም ብሎ የሰው ሎቢ ውስጥ ቁጭ እንላለን፣ ሰዎቹን ለማየት ማለት ነው። ባይተዌ ያ በቀደም ለታ ያነሳውን ነገር የሚመስል ሰው ካገኘ እንጠይቀዋለን ኬት እንደገዛው ወይም እንዴት እንዳደረገና እኔ ያስቆመዋለሁ። አንተ ግን ሲወጣ ስታየው ጠቁመኝ ይለዋለሁ። የለማ ያን አይነት እዛ ኮርፖሬሽን ውስጥ ገብተሽ የለም ኖ ዋን ኢዝ ሂር ሲል አይገስ እዚህ ጋር የሚመጡት ሰዎች ሰክሰስ ከሆነ ምኞት ወደዚህ ለመምጣት ከሆነ እዚህ ጋር ከሌለ የለም በቃ አለቀ። ሌላ ቦታ ጋር ካለ ደግሞ ያ እዛ ጋር ያሉት ደግሞ ለምን እንደሆኑ እናያለን ብለን ቢትዊን ሆምለስ ኦን ዘ ስትሪት ኤንድ ኮርፖሬት አሜሪካ ኦር የተለያዩ ነገሮችን ምርጫ አድርጌ አቅርቤ ዲስከስ እናደርጋለን። በዛች በትንሿ አይምሯቸው 5ኛ ክፍል 6ኛ ክፍል ሆነው ምናምን ሚድል ስኩል ምናምንም ከሆነ በዛች ይሄ ከ5 ጀምሮ ያሉት ነገሮች ሞር ዴቨሎፕ እያደረጉ ሲመጡ የሚጠይቋቸው ነገሮች ውጤቱ እንዴት እንደሆነ ለማየት እንደዚህ አይነት ነገሮችን አመጣና እዛው ያ ቢልዲንግ እና እነዛ የማናውቃቸው ሰዎች በቃ በአቋማቸው መልስ ሰጥተዋል። እኔ ሳልናገር ይላል በቃ አለቀ። እና እንዴት ነው ያንን የመጣውን ነገር የምመልሰው ነው እንጂ እንዲህ ብሎኝ እንደዛ ብሎኝ ከሌላ ሰው ጋር ቢያወሩት ምን ቢሉት ምንም ዋጋ የለውም። ያም ሌላ ሰው ሜቢ ያላለፈበት ሊሆን ይችላል። አንዳንድ ያውም ለምሳሌ ምንም አይነት ልጅ የሌላቸው ግን በእህቶቻቸው ልጆች በምናምን አይተውት ሊሆን ይችላል። ወይም እንደዚህ ልጆች ያሏቸው ፋሚሊዎቻቸው ቤት ውስጥ ኖረው ሊሆን ይችላል። እና የተለያዩ ነገሮችን ኮመንት አድርገው ወይም ፊድባክ ሲሰጡ ምናምን ታያለሽ። ግን ሪሉን ነገር ግን የምታገኘው አንቺ ያንን ቻሌንጅ ራስሽ እንዴት ራስሽ ስታልፊው በመለኛነት ነው፣ በጉልበተኛነት ነው፣ በኃይለ ቃል ነው፣ በምንድን ነው ያለፈው የሚለውን ነገር ነው እንጂ ሙከራው ላይ ነው። ከሁሉንም ነገር በእንጭጩ መቅጨት ትችያለሽ ወይ ነው። እንጭጩን ትንቲና አይቻለሁ ግን ፈራው እንዲልለው ደግሞ ብዙ ሰው ልጁን ይፈራል። ለምን? ማንንም መፍራት የለበትም። እነሱም እኛም መፍራት የለባቸውም፣ እኛም እነሱ መፍራት የለብንም። ለምን? መፍራት ምን አመጣው? እና በዛ ውስጥ ጥሩ ኮሚኒኬሽን ሊኖር አይችልም። በቃ በፍርሃት ውስጥ ግን ክሊር በሆነ ሁኔታ መልሶች እንዴት ነው የሚመጡት? አንዳንድ ጊዜ ሰዎች በአይምሯቸው መልስ ማፍለቅ እኮ ራሱ ከኤክስፖዠር ነው የሚመጣው። ካላየሽ አይመጣም አይደል እንዴ? የሆነ ነገር ምናምን በቃ እንትን ስል ከውሃ ውስጥ እንደዚህ ጠለቅ ብሎ እንደዚህ አይነት ድንጋይ ምናምን ወጥቶ ስልሽ ብዙ ጊዜ ውሃ አካባቢ እንትን ካልሽ ወይም ደግሞ ሌላም እንደዚህ ወረንጦ ነገር አለ የሚወረወር ወይም እንትን እኮ አለች ትንሽ ምናምን የምትነዳ ነገር ምናምን ልትይ የምትችው አካባቢው ላይ ከቆየሽ ነው። አንድም ቀን ቢሆን ካየሽው እና በደንብ ትምህርት ከወሰድሽ ከዛ ነገር ሀሳቡ ይመጣል። አንድ ሰው አንድ ነገር ሲያደርግ እኔም እንዲያይቼ ነበር፣ አይ ቲንክ እሱ ቤስት ሶሉሽን ኩዊክም ሊሆን ይችላል ብለሽ ልትይ ትችላለሽ። ግን ችግሩ ምንድን ነው? ራሳችንን ዘግተነዋል። የተዘጋ ነገር ላይ ከሆነ እንዴት አድርጎ ይሄ መፍትሄ ሊሆን ይችላል፣ እስቲ ይሄን ልሞክር ይሄን ምናምን ብሎ እኮ የሚለው ስቶርድ የሆነ ነገር ምን አለ ነው ጥያቄ።